በደንብ አስተውሉ። በዛ ጦርነት ጊዜ ወደ ጦርነት በሚሄዱበት ሰዓት መሐመድ ሚስቶቹን ይዞ ነው ወደ ጦርነት የሚሄደው ነበረ። እጣ ይጥልና እጣ የወጣባትን ሴት ይዞ ይሄዳል ወደ ጦርነት። ከሷ የምንመለከተው ጦርነት ላይ እጣ ሲጥል ይዞ የሚሄደው ሚስትን የወጣባት ራሷም ትናገሯለች። አዲሱ ነው ሜቢ እናየዋለን በኋላ። በጣም ጩጬ ስለሆንኩኝ ትላለች። በጣም ትንጥዬ ስለሆንኩኝ ዘንቢል ውስጥ ጨምረው ቅርጫት ማለት ነው። ይሄ እንቁላል ነጋዴዎች ገጠር ላይ ካያችሁ እንቁላል የሚነግዱ ዘንቢል የሚባል ነገር አለ። ውጪ ሴቶች ገበያ ሲሄዱ ገጠሩ ላይ ካያችሁ ዘንቢል ነገር የሚይዙት አለ አይደለ? እንደዛ ነገር ሆነው ቅርጫት ማለት የሆነ እንቁላል የሚነግዱ ምናምን ከሳጠራ የሚሰራ ነገር አለ። እንደዛ ነገር ውስጥ ይጨምሯትና አይሻን ከዛ ግመል ላይ ይጭኗታል፣ ያስቀምጧታል ማለት ነው። ዘንቢል ውስጥ ከተዋል። ሙሐመድን አግብታ ከዓመታት በኋላ ነው። ልብ በሉ፣ ከዓመታት በኋላ ማለት ነው። ከዛ ዟት እንደዛ ይሄዳል እና እንደ አጋጣሚ በዛ ጊዜ በጦርነቱ ጊዜ ካምፕ ነበረ። ካምፑ ጋር ሲደርሱ የተፈጥሮ ግዴታዋን ልትወጣ ትሄዳለች አይሻ። ቡቺዝ ወደ ሽንት ቤት ትሄዳለች ማለት ነው፣ መጸዳጃ ቦታ እና እዛ ቦታ ትሄድና ተጸዳድታ ስትመለስ የሉም። ከካምፕ ለቀው ሄደዋል፣ ትተዋት ሄደዋል። እሷ ኖ አንድ የሳትኩት አለ። ካካትልና ስትመለስ አንገቷ ላይ እንትን ነበረ ዶቃ ምናምን ታጣለች። እሱን ከአንገቷ ላይ ጠፋባት። ጥዬ ነው ብላ ተመልሳ ልፈልግ ሄደች። የተፈጥሮ ግዴታዋን የተወጣችበት ቦታ ማለት ነው። እዛ ስትፈልግ ትቆያለች። ከዛ ትተዋት ሄዱ እነሱ ከካምፕ ላይ። ሙሐመድም ሳባዎቹም ጦርነት ሄዱት ትተዋት ሄዱ ማለት ነው። ነቅለው ሄደዋል ከካምፑ። ከዛ ስትመለስ ስትፈልጋቸው ታጣቸዋለች። ስታጣቸው ያደረገችው ተመልሰው መጥተው ይወስዱኛል ብላ እዛው ትቀመጣለች። በጣም ሕፃን ልጅ ነች። ልብ በሉ። እነሱ ደግሞ ትተዋት እንዴት ሄዱ መሰላችሁ? ከዛ ዘዋት ሲሄዱ ዘንቢል ውስጥ ከተው እላይ ነው የሚጭኗት። ከዛ ሲመለሱ ያ ዘንቢል ውስጥ ያለች መስሏቸው ዘንቢሉን ብድግ አድርገው ጫኑት። ምን ያህል ሕፃን እንደሆነች አስቧት። ዘንቢል ውስጥ ያለች መስሏቸው ዘንቢሉን ብድግ አድርገው እዛው ሲሄዱ ያለች መስሏቸዋል። ዘንቢል ውስጥ ሲጭኗት ማለት ነው። ለካ ዘንቢሉ ባዶ ነው። ሉክ የዶሮ ያህል እንኳን ማከብድ ነች ማለት ነው። ከዛ በኋላ ብትጠብቅ ሊመጡላት አልቻሉ። መሸ። እንቅልፍ አለኝ ትላለች። ከዛ እዛው ተኛች። የት? እዱር ማለት ነው። ከቤት ውጭ ሩቅ ቦታ ሜዳ ላይ። ከዛ እዛው ትተኛለች። እዛው ይመሽባታል፣ እዛው ይነጋባታል። እነኛ ደግሞ ሄደዋል ወደ ቤታቸው። ሙሐመድም ከሳባዎቹ ዘንቢል ውስጥ አለች ብለው ሄደዋል። ዘንቢሉ ሲያዩ የለችም። በኋላ ጠዋት አንድ ሌላ ይመጣና የዛው ሳባው ነበረ ቬሏም ተገልጦ እንትኗ የምትከናነብበት ሂጃቧም ተገልጦ ያገኛታል። ከዛ በጣም እንትን ይላል። ልክ እንደዘሞተች ነገር ፊል ያደርጋል ማለት ነው። በጠዋቱ ነው ያገኛት እዛ ተኝታ ማለት ነው። ከዛ ዟት ሲመጣ ሐሚቶች መጡ። ውጪ ዘሙታለች የሚል ማለት ነው። ይሄን ጊዜ ታመመች። እሷ ደግሞ በጣም ታመመች። እንግዲህ ልብ በሉ እዱር ብቻዋን ሕፃን ልጅ ዘንቢል ውስጥ ምገባ በዘንቢል እዛው ሲሄዱ ዘንቢል ውስጥ አለ ብለው ረስተዋት ሄዱ። ልጅ ብቻዋን እዱር ስታድር ማለት ነው። ከዛ ክፉኛ ታመመች፣ በጣም ታመመች። በታመመችበት ሰዓት ላይ ሙሐመድ ከዛ ከሌላ ወንድ ጋር ዘሙታ ነው ወሲብ ስታደርግ ነው ያደረችው ብሎ አኮረፈ። ሰላምታም እንደ በፊቱ መስጠት አቆመ፣ ነፈጋት። ይሄን ጊዜ ለአንድ ወር ያህል ክፉኛ ታመመች። ሰላምታም ማለት አቆመ። እሱ ፊት ነሳት ማለት ነው። በዚህ ምክንያት በጣም በመታመሟ ወደ ቤተሰቦቿ እንድትሄድ ፍቃድ ጠየቀች። ወደ ቤተሰቦቿ ሄደች። ከዕለታት አንድ ቀን ሽንት ለመሽናት ማታ ማታ ወደ ሜዳ ይሄዳሉ። አንደኛዋን ጠየቀቻት። ይሄ መጀመሪያ ሶራ የተባለውን በክፉኛ ቃል ስትናገር ለምን ትናገሪዋለሽ? እሱ እኮ ጦር ሜዳ ራሱ ሄዶ የተዋጋ ነው ምናምን ስትላት አታቂም እንደ ያንቺን ስም እኮ ያጠፋው እሱ ነው ትላታለች። ምን ብሎ ብላ ስትጠይቃት እንዲህ ብሎሻል ትላታለች። ክፉኛ ጭራሽ ባስታመምኩ ትላለች። በዚህ ምክንያት ሐሚቱን ስትሰማ ይበልጥ ትታመማለች። ሙሐመድን ፊት እንደነሳ ስታቅ
በጣም ትታመማለች። በጣም ትታመማለች አይሻ ማለት ነው። ከወራት ያላነሰ ትታመማለች። ከዛ በዚህ ምክንያት በጣም ትታመማለች። ሙሐመድ ከዛ ምን ማድረግ ጀመረ? እየዞረ ሰውን አይሻ እንደዚህ ታደርጋለች እንደ እያለ ይጠይቃቸዋል። ልብ በሉ፣ ነብይ ነው ተብሎ እየሄደ ሰውን ምን ይጠይቃል? አይሻ ከሌላ ወንድ ጋር ትተኛለች እንዴ? አይሻ እንደዚህ ዝሙት ትሰራለች እንዴ? እያለ ሰዎችን ስለ አይሻ ይጠይቃል። አስቀድሞ ግን ልፍታት አለ። በዛ በታመመችበት ሰዓት ላይ ሊፈታት ሲል የተወሰኑት አካላት ኖ አትፍታት፣ ህፃን ልጅ እኮ ነች፣ አይሻ እኮ ምንም አላጠፋችም፣ ምንም አታውቅም ብለው አሉት። አልዘሞተችም እያለ የሚወራው ነገር ምንድን ነው እያለ ሲጠይቃቸው ህፃን ስለሆነች በሄደችበት ሁሉ ትተኛለች፣ ስለዚህ ያለችው ነገር ትክክል ነው፣ ሄዳ ተኝታ ነው የሚሆነው፣ እዛ ጫካ ውስጥ ሜዳ ላይ ተኝታ እንቅልፏ መጥቶባት ነው የሚሆነው። ሊጥ እንኳን አብኩታ እዛው ሳከድነው ትተኛና በጎችና ፍየሎች መጥተው ይበሉባት ነበረ። በጣም ኢማቹር ነች፣ ያልበሰለች ገና ህፃን ልጅ ስለሆነች ነው። እኔ አይሻን ምንም መጥፎ ነገር አይቼባት አላቅም። ከአንተ ውጭ ሌላ ወንድ ጋር እየሄደች እንትን ስትልም አላየሁም። ግን እሷ በጣም ህፃን ልጅ ስለሆነች የምታደርገውን አታውቅም። አንዳንዴ እንቅልፏ ሲመጣ እዛው ትተኛለች። ምግብ አብስላ እንኳን በጎች ይበሉባታል፣ ገና ህፃን ስለሆነች ነው ትለዋለች። ከዛ ያሰባስባል፣ ወሬ ያሰባስብና ይህንን አስወራብኝ ያለውን ሰውዬ ከዛ ለማስገደል እንትን ይላል። ማን ነው የሚገልልኝ ይላል። ማን ነው የሚገልልኝ በሚልበት ሰዓት ላይ የዛኛው ጎሳና የዚህኛው አንደኛው ብድግ አለና እኔ ገለዋለሁ አለ። በዚህን ጊዜ የዚህኛው ጎሳ ደግሞ ተገዳይ ጎሳ አመራር የነበረው ኖ አገለውም ሙሐመድ አይምን ሰው እናንተ ውሸታም ናችሁ፣ ሰውየው ውሸታም አይደለም አይነት ስታፍ ዲፌንድ አደረገው አይገደልም ብሎ ማለት ነው። ከዛ ግሩፕ ተከፈለ ማለት ነው። ሁለት ጎሳዎች ተከፈሉ። አሁን ሺያና ሱኒዎች ቤዙ ከዛ ይጀምራል አልኳችሁ። ሁለት ብሔር እንትን ጎሳ ማለት ነው። በቀላሉ ኢትዮጵያ ውስጥ ሁለት ብሔር እንደመጣላት ማለት ነው። የዛኛው ብሔር ደጋፊ እና የዚህኛው ብሔር ደጋፊ ተከፈሉ ማለት ነው። የዚህኛው ገላለው ሲል የኔ ጎሳ ቢሆን እገለዋለሁ ልግደለው ሲል የዛኛው ጎሳ ደግሞ ነው አገልም ብለው ተነሱ ማለት ነው። ዲፌንድ አደረጉት። ሎክ ይሄ ከሆነ በኋላ ይሄ በመሆኑ ሁለት ጎሳ ተፈጠረ ማለት ነው። ሁለት ብሔር ተከፈለ፣ ጎሳ ሁለት ቦታ ተከፈለ። ከዛ በኋላ ሁለት ቦታ ተከፈሉ። ሁለት ቦታ በመከፈላቸው ጠቡ እንደዚህ እንትን ተባለ ማለት ነው። ኦራይት ከዛ በኋላ ምንድነው እሱ የሆነው? ሁለት ተከፈሉ። ሁለት ቦታ ተተለዩ በኋላ ሙሐመድ ስቲል አሁንም ወሬውን ኢንፎርሜሽን መሰብሰብ ጀመረ። ኢንፎርሜሽን በደንብ ከሰበሰበ በኋላ ወደ አይሻ ጋር መጣና አርገሽ ከሆነ ባክሽ ንገሪ፣ አላህ ኃጢአትሽን ይቅር እንዲልሽ ንስሐ ግቢ አይነት ስታፍ ማለት ጀመረ። ሄዶ አይሻ ሊያውጣጣት ማለት ነው። አርገሽዋል አላደረግሽም ለማውጣጣት ሄደ። ወር ያህል ታማለሽ። እንግዲህ ጉበቴ ራሱ የሚፈነዳ እስኪመስለኝ ድረስ ትላለች። ይህንን በመሰማሁበት ጊዜ ትላለች ምግብ መብላት አቁሜ ቀን ከሌሊት ሳለቅስ ትላለች። ምግብ እንኳን አልበላም ነበር ትላለች። ዘሙታለች እንዴ ምናምን ነገር ብቻ አይነት ስታፍ ልፍታት ምናምን ብሎ ሲላት እኔ አፌን ዘግቻለሁ ሐሜት ላለማውራት፣ ጆሮዬንም ደፍኛለሁ መጥፎ ላለመስማት ስለሰው። ስለ አይሻ ከጠየከኝ አይሻ ህፃን ልጅ ነች፣ ስለዚህ ምንም ነገር የምታደርግ ነገር አይደለችም አለችው። አይሻን ዜነብም ታመሰግናታለች። እኔና ዜነብ አንዋደድም፣ ነገር ግን ስለ እኔ ጉዳይ በዚህ ጉዳይ ላይ ስለ እኔ መልካም ነገር ተናግራልኛለች ብላ አይሻ ታመሰግናታለች ዜነብን። ከዛ በኋላ ምን ሆነ? ከዚያ በኋላ ታሪኩ ምን ይሆናል? ሙሐመድ አሰባሰበና አንድ ታሪክ አለ። ቁርአኑ ክፍል የሚጀምረው አሁን ነው። ሱረቱ ኑር የኑር ምዕራፍ ወይንም ደግሞ 24ኛው ቁርአን ከቁጥር 2 እስከ 3 ዘማዊቷን ዘማዊ ነው የሚያገባት 100 ተገርፈው ሚል ታሪክ አለ። ስለዚህ አይሻ ከዘሞተች ዘማዊ ሊያገባት ነው ያንኛው ማለት ነው። ስለዚህ ዲፌንድ ማድረግ ነበረበትና የቁርአን ክፍል አወረደ። የምን ሚል? ሱረቱ ኑር የሚባል ከቁጥር 12 እስከ 20 ምናምን ድረስ ሙሉ ምዕራፉ ከዚህ ኬዝ ጋር የተያያዘ ነው። እያንዳንዱ በትነን እናየዋለን። እንዳላበዛባችሁ ለጊዜው እዚህ ጋር ረገብ ላርጋውና ሐዲሱን እንደዚህ እንደተረኩላችሁ ነው።
የቁርአኑን ክፍል እያንዳንዱን መስመር በመስመር በትነን እናየዋለን። ሙሉ ይሄ ታሪክ ወደ 10 ምናምን በላይ እንትን ከዚህ ጋር የተያያዘ የወረደ ነው። ማአት አዲስ አለ ቡሃሪ ላይ ያለው አዲሱ ቁርአኑም ምዕራፉን ሙሉን እንመለከተዋለን። ኦራይት ታሪኩን በደንብ ሰምታችሁታል ብዬ አስባለሁኝ። የቁርአኑን ክፍል ከዛ ቀጣይ እናየዋለን። ሜቢ የቁርአኑን ክፍል እሺ እዚሁ ታሪክ ላይ ልጨርሰው ክርስቲያንም ስለወጣ ኦኬ ክርስቲያን መጥቷል። ኔትወርክ ጥሩ አይደለም መሰለኝ። አንተ ሰውዬ ተበላሽ አንድ ሁለት አለው በኢየሱስ። እሺ ሜቢ በቃ የቁርአኑን ክፍል ልተወውና አዲሱን እንደተረኩና አሁን ከዛ ቁርአኑን ክፍል አንዴ ክፈተውና ቁርአኑን ሜቢ ካንተ ጋር እናየዋለን፣ እያነበብን እናየዋለን። ይህን ክፍል አንዴ ነው የገባሁበት፣ ታስታውሳላችሁ ብዬ አስባለሁ። የዛሬ ዓመት አካባቢ ነው የገባሁበት። እፎይ ቆይ አንዴ እና በጣም የሚገርም ክፍል ነው። የምስክርነት 4 ምስክር እንዲጠራ እንደዚህ ዋሹ ሰዎች 80 እንዲገረፉ ምናምን የሚለው ከዚህ ጋር የተያዘ የወረደ ነው። መሐመድ ከዛ በኋላ ራሱን ዲፌንድ ለማድረግ የዘሞቱ ሰዎች ሊትራሊ መርፌና ክር ሲሆኑ ካልሆነ በስተቀር ምስክርነታቸው ተቀባይ የለውም ምናምን የሚሉት የወረዱት በእንደዚህ አይነት ምክንያቶች ናቸው ማለት ነው። ኤኒዌይስ ወደ ቶፒኩ በደንብ ተሰምቻለሁ። ግን አይደል ክርስቲያን ክርስቲያን አለ ቆንስታንቲኖስ ካለን አግባ የተናገርኩትን አልሰማሁትም። የራስ ጥያቄ ነበረኝ ቶፒኩ ላይ ቅድሜ ናና ቆንስታንቲኖስ ግባ በቃ እንጂ አይቻልም። በኋላ ጥያቄ ከሆነ ተቶፒክ ውጭ ከሆነ በኋላ በቃ መልስልሃለሁ። እሺ እንዴት ናችሁ? ወይ ሰላም ነው? ሰላም ነው። እንዴት ነህ? ቁርአን መክፈት ትችላለህ? ችግር የለም። እሺ ስንት ልክፈት? 4 ቁጥር 2 እና 3 ነው እንደክፈተውና ከዛ ሙሉ ምዕራፉን እናየዋለን። እሺ አንተ ቁርአንን አስተካክለዋል? የኔ ቁርአን ቁጥር እኮ መጽሐፍ ቅዱስ ነው። ኦራይት ሱራ 4 ቁጥር 3 እና 2 ነው ያለው። እሺ ላምበው ወይስ አንበው? እሺ የቲሞችንም ገንዘቦችን ስጡ፣ መጥፎችንም በመልካም ኦኬ ቀጥልሽ። አትለውጡ፣ ገንዘቦችንም ወደ ገንዘባችሁ በመቀላቀል አትብሉ፣ እርሱ ታላቅ ኃጢአት ነውና። በቲሞቻችሁም አለማስተካከላችሁም ያነበብካለሁ 24 2 እና 3 ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸው ያላገቡ እንደሆነ 100 ግርፋት ግረፏቸው። በእነርሱም በአላህ ፍርድ ርህራሄን አትያዙ። በአላህና በመጨረሻው ቀን የምታምኑ እንደሆነ አትራሩ። ቅጣታችሁንም ከምዕመናን ጭፍሮች ይጎብኙት። ዝሙተኛው ዝሙተኛይቱን ወይም አጋሪቱን እንጂ አያግባ። ዝሙተኛውም ዝሙተኛ ወይም አጋሪ እንጂ አያግባትም። ይህም በምዕመናን ላይ ተከልክሏል። መልካም እነኚህ አስቀድሞ የመጣ ስለነበረ የኛው መሐመድ ሊነካው ስለሆነ ቁጥር 12 ላይ አድርገው። ውሸቱን በሰማችሁት ጊዜ ምዕመናት በጎሳዎች ለምን ደግን ነገር አልጠሩም? ለምንስ ይህ ግልጽ ውሸት ነው አላሉ? ጎበዝ ነገር አልጠረጠራችሁም? ለምንስ ይህ ግልጽ ውሸት ነው አላላችሁም? አይሻ ዘሙታለች የሚለውን ከሰማችሁ ራሱ እኮ ልፍታት እያለ ነበረ። ቡሃሪ 47 51 ክፈተው ታሪኩን
እነሱ ያንብቡት፣ ለእነሱ እንተውላቸዋለን። ሐዲሱን ብቻ እንዲያሳያቸው፣ ምክንያቱም በጣም ትልቅ ነው ሐዲሱ። ሉክ ራሱ ሊፈታት አይሻን ለመፍታት እየዞረ ነበረ። ሐዲሱ ይሄ ነው የምትመለከቱት። በጣም ትልቅ ነው ታሪኩ፣ በጣም ትልቅ ነው። እኔ ስለተረኩላችሁ ነው ባጭሩ እንትን ያለው እንጂ ረጅም ነው ሐዲሱ 47 50 ላይ ይገኛል። ስለዚህ ሉክ ይሄ ታሪክ በደንብ አስተውሉ። አሁን የተረኩላችሁ ቃል በቃል ያለ ታሪክ ነው፣ ወይንም ቡሃሪ 26 61 ላይ ይገኛል። ቡሃሪ 26 61 26 61 ላይ ይገኛል ይሄ ታሪክ ማለት ነው። ምን ሕፃን እንደነበረች በእንትን እንደዚህ በሳጠራ ዘዋት የሚሄዱ እንደሆነች የሚናገር ክፍል ነው ታሪኩ። ይሄንን ከሰማችሁ በኋላ አለ ለምንድን ነው እሱ በጎ ነገር ያልጠረጠራችሁት? ራሱ መሐመድ ለምንድን ነው በጎ ነገር ያልጠረጠረው? ይሄንን የሚመልስልን አለ ገብቶ ሙስሊም? ይሄንን ገብቶ የሚመልስልን ሙስሊም እናገኛለን? እስቲ አሁን ሙስሊም ገብቶ መሐመድ ለምንድን ነው በጎ ነገር መጠርጠር ያልቻለው የሚያስረዳን አለ? የሚያስረዳን ሙስሊም የማይሸረሸር ሐሰንት ነው። ሐሰንት ሐሰነት ትርጉሙ በጎ ስራ ማለት ነው። በጎ ማለት ነው። ሐሰንት ማለት ማለት በጎኛ ማለት ነው። መልካም ማዲ ነው የሚሆነው። ኦኬ እሺ፣ ያነሳነውን ሰምተው ነበረ። ሱራ 24 ከ12 ጀምሮ የወረደበትን ክፍል ምክንያት ታውቀዋለህ? ሱራ 24 ከቁጥር 12 ጀምሮ ሱረቱ ኒሳ ነው። 24 ሱረቱ ኑር። እሺ አንዴ ክፈተው ቆስጠንጢኖስ። ከሱ ጋር የተያያዘ ነው። ከማን ጋር? ከሱራው ጋር የተያያዘ ነው ማለት ቅድም ታሪኩን ካወራው ጋር አልሰማሁም እኮ እኔ ምንም ነገር። እና እዛ ዘሞተች ተብላ በመጠርጠሯ ምክንያት መሐመድ ደግሞ ሊፈታት ይፈልግ ነበረ እና እየዞረ ሰዎችን ይጠይቅ ነበረ፣ ዘሞታለች አልዘሞተችም የሚለውም ማለት ነው። በኋላ ግን መገለጥ መጣልኝ አለና ኖ እሷ አልዘሞተችም፣ ጤነኛ ነች፣ ሕፃን ልጅ ስለሆነች ምንም የማታቅ ገና ጩጬ ነች። ዘንቢል ውስጥ እንኳን እንደዚህ ዘና ስንሄድ ትኑር አትኑር ማትለይ ስለሆነች ሊጥ አብኩታ እንኳን ሳከር ነው የምትተኛ፣ በጎች የሚበሉባት ነች። ስለዚህ ይህን አልሰራችም ሲሉት መገለጥ መጣልኝ ካለ በኋላ ምንድን ነው ያደረገው? ክፍሉን እናንብበው። ውሸት ነው አለ። ኦኬ ውሸት ነው አለውና ውሸቱን በሰማችሁት ጊዜ ምእመናንና ምእመናት በጎ ነገሮችን ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም ይላል። አሁን ለምን ምእመናንን ብቻ ይወቅሳቸዋል? በአይሻ ጉዳይ ምእመናን ብቻ ነበሩ መወቀስ ያለባቸው። ከምእመናኑ በላይ ሙሐመድ ነብይ ነው። ነብይ እንደመሆኑ ደግሞ ታዲያ አልሰራችም የሚለውን ከነሱ ከምእምኑ በላይ እሱ ነው ይጠይቅ ነበር። እሱ ኢቭን እኔ እስከማውቀው ድረስ እንደ እስልምናው አይሻ ትዘሙታለች ያዘሙትም አይነት ጥያቄ ይጠይቃት ነበረ። ራሱ ጠርጥሯታል ማለት ነው። ራሱ ጠርጥሮ ምእምኑን ብቻ ለምን ወቃሽ ያደርጋል? ምክንያቱም ቁርአኑ ሙሐመድንም ነበር ቻሌንጅ ማድረግ የነበረበት። እንቀጥል። በእርሱም ላይ
ለምን 4 ምስክሮች አላመጡም? ምስክሮቹንም ካላመጡ እነዚያ አላህ ዘንድ ውሸታሞች እነሱ ናቸው ይላል። ሙሐመድ ራሱ 4 ምስክር ሳያመጣ ለምንድን ነው እሱ ልፍታት እያለ ሰዎቹ መጠየቅ ያስፈለገው? ያለ 4 ምስክር ሳይሰማ ልፍታ እያለ ለምን ይጠይቃል? እሺ ቁጥር 14 አድርገው። በቅርቢቱም በመጨረሻይቱም ዓለም በእናንተ ላይ ያላ ችሮታና እዝነቱ ባልነበረ ኖሮ በውስጡ በገባችሁበት ወሬ፣ ምክንያቱም ሐሚቱ ማለት ነው፣ በገባችሁበት ወሬ ምክንያት ታላቅ ቅጣት በእርግጥ በደረሰባችሁ ነበር ይላል። ይሄ ወሬው ከባድ የሆነ ራሱም ገብቶበት ዘሆል ጠይቋቸዋል። ሚስቶቹንም ጠይቋል፣ ባሪያውን ጠይቋል፣ ሌሎች ሰዎችንም ጠይቋል። ለአንድ ወር በላይ ታማ እንኳን ፊት ነስቷት ሰላም እንኳን አይላትም ነበረ። ቋንዴ ሉክ ቁጥር 15 ላይ አድርገው። ቁጥር 15 በምላሶቻችሁ በምትቀባበሉት ጊዜ ለእናንተም በእርሱ እውቀት በሌላችሁ ነገር በአፎቻችሁ በተናገራችሁና እርሱ አላህ ዘንድ ከባድ ኃጢአት ሆኖ ሳለ ቀላል አድርጋችሁ ባሰባችሁት ጊዜ ከባድ ቅጣት በነካችሁ ነበር ይላል። በምላሳችሁ በምትቀባበሉ ጊዜ ይሄ ከባድ ኃጢአት ነው በአላህ ዘንድ እያለ የሚለውን ራሱ በምላሱ ተቀብሎ ሌሎችን እየሄደ ከጠየቀ አይሻ ዘሙታለች አልዘሞተችም ብቻ ሳይሆን አይሻን ፊት ነስቷት ሰላምታም ከከለከላት ለአንድ ወር በላይ ታማ ቀን ከሌሊት ጉበቴ የሚፈነዳ እስኪመስለኝ ድረስ ሳለቅስ ነበር ስትል እሱም ከነሱ ጋር ሆኖ ልፈታት ነው እያለ የሚያስብ ከሆነ ራሱ ሙሐመድም እኮ በዚህ ተጠያቂ ነው። ለምንድን ነው ሌሎቹን ብቻ ጠያቂ የሚያደርገው? ቁጥር 16 በሰማችሁት ጊዜ ልፈታት ነው የሚለው ውስጥ ያሳየን አሳያለኝ። እሺ ሜቢ እስከዛ ድረስ ይህን እስከማብራራው አንተ ቡሃሪ 61 21 66ንም ቼክ አድርገው እስኪ መክፈል የምችል ከሆነ ማለት ነው። 26 61 ሶሪ ቼክ አድርገው እስከዛ ድረስ ማለት ነው። እዛ ላይም ታገኘዋለህ። እኔ እነሳ ሳብራራው ነው። ተመለስ ኮንስታንቲኖስ ራሱ ቼክ አድርገው። በሰማችሁትም ጊዜ ልብ በል በዚህ ነገር ልንናገር ለኛ አይገባንም። በሰማችሁት ጊዜ ምኑን ሐሜቱን ማለት ነው። በሰማችሁት ጊዜ በዚህ ልንናገር ለኛ አይገባንም፣ ጥራት ይገባ፣ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። ኦኬ አይሻ ዘሙታለች የሚለውን ሐሜት ሲሰሙ ኖ እኛ እንደዚህ ብለን ልንናገር አይገባም፣ ከባድ ቅጥፈት ነው ብላችሁ ለምን አታቆሙም ነው። ራሱ ሙሐመድ እኮ ይሄንን አክሴፕት አድርጎ ዘሙታለች አልዘሞተችም እያለ ሰዎቹን እየጠረጠረ እየጠየቃቸው ነው። ሐሜት አልሰማም፣ ወሬም አላወራም፣ በአፌም አልናገርም፣ በጆሮዬም ላለመስማት ወስኛለሁ እስክትል ድረስ እሺ አይሻን ትጠረጥሪያታለሽ ከሌላ ወንድ ጋር? እኔ አይሻ ሕፃን ልጅ ስለሆነች ምንም አታደርግም ብዬ ነው የማስበው እስክትል ድረስ ማለት ነው። ኦራይት አትመለሱ፣ ደግማችሁ አትሙ ነው። ምክንያቱም ዘማዊ ነኝ ከተባለ የሙሐመድ ሚስት ዘማዊ ትሆናለች ማለት ነው። ቁጥር 3 እና 2 ላይ ቅድም በተመለከትነው ደግሞ ዘማዊን የሚያገባው ዘማዊት ብቻ ነው ይላል። ዘማዊና ዘማዊ ነው የሚጋቡት። ስለዚህ ሙሐመድ ራሱን ዲፌንድ እያደረገ ነው አሁን ቤተሰቡንና ራሱን። መልካም ራሱ ግን የተናገረውን ይተወዋል ማለት ነው እነሱን ሲከስ። ቁጥር 18 ለእናንተም አላህ አንቀጾችን ይገልጽላችኋል፣ አላህም አዋቂ ጥበበኛ ነው አለ። መልካም እሺ፣ በእነዚያ ባመኑ ሰዎች ውስጥ ከፍ አድርገው ቁጥር 19 በእነዚያ ባመኑ ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ እነሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው፣ አላህም ያውቃል፣ እናንተ ግን አታውቁም አለ። ወሬው እንድስፋፋ ምክንያት የሆኑ ወሬውን ያስፋፉ እነኚህ ሰበብ የሆኑ ከባድ ቅጣት አላቸው አለ። ሙሐመድ ራሱ እኮ ወሬው እንዲስፋፋ ካደረጉት አንዱ ነው።
ከሰዎቹ በላይ ይልቅ እንደውም ሙሐመድ እየዞረ ዘሆል ኢቭን ሰላት ላይ ቆሞ እንኳን አደባባይ ላይ ተናግሮታል ይህንን ኬስ። ስለዚህ ወሬው እንዲስፋፋ ያደረገው ራሱ ሆኖ ሳለ ሰዎቹ ወሬው እንድትስፋፋ መጨረሻ ነው ማለቱ ራሱስ ሙሐመድ ስለዚህ ራሱን ሙሐመድን አይመለከትም ወይ? ቀጣይ ያሉት ክፍሎች ይሄንኑ ነው የሚመለከቱት። እስካሁን ባነሳሁት ላይ ቅሬታ አላችሁ? ቀጥል። እፎይ። አዎ በደንብ እሺ። አሁን አቀራረብ ላይ ችግር አለ። አንተ እኮ ሐሰት ነው እንዳለ እየተናገርክ ያለው። ሐሰቱ ምኑ ነው? አንተ ስለ መጸዳጃ ምናምን ትላለህ። ስለ ብዙ ነገር እያወራህ ነው እኮ አንተ። ዘሙታለች ገብታለች ምናምን ትላለህ። ጎበዝ ላሳያ። እሱን ሐዲሱን ክፈተዋል። ቁርአኑ የወረደበትን ምክንያት ነው ያብራራሁት። በእንትን ውስጥ እንደሚከቷትና ዘንቢል ውስጥ ከተዋት እዘዋት እንደሚሄዱ ፓርትን አሳየው። አስምርበት። እንትና ሽንት ቤት ሄዳ እንደረሷትም ያለውን ፓርት አሳየው። አንብብለት። ዘንቢል አይደለም። በቃ የግመል ከላይ የሚጫነው ዘንቢል አንተ የት አንተ መረጃ የምታወራው? አደራሩ ቆይ አዳምጥ። አንብባውን እንትና እሺ እንግዲህ ያው አስመረዋለሁ። ሄዳ እንደረሷትና አንስተው እዛ ሲጭኑ እንትን እንዳሏት ያለውን ፓርት አንብበው ኮሴ። እሺ I was carried in a howdah on the camel በግመል ላይ የሚቀመጠውን ዘንቢል ውስጥ ተቀምጬ ነበረ። and dismounted while still in it ውስጥ እንዳለሁኝ ተተውኩኝ። when Allah's messenger was through with his ghazwa and returned home እና ያላ መልእክተኛ ወደ ቤትም በተመለሰ ጊዜ and we approached the city of መዲና ወደሚባለው ከተማ ደረስን። Allah's messenger ordered us to proceed at night በማታም እንድንቀጥል አዘዘ። when the order of setting off was given የትእዛዝ በተሰጠ ጊዜ I walked till I was past the army to answer the call of nature የተፈጥሮ ግዳጅም እንትን ለማለት ለመወጣት ሽንት ቤት ማለት ነው እንትን አልኩኝ። የተፈጥሮ ግዴታ ምንድን ነው? የተፈጥሮ ግዴታ እኮ ሽንት ቤት ብቻ ነው። ያንተ ምንድን ነው እሱ? ሌላ ምንድን ነው? ሴቶች ላይ መጣው ምንድን ነው የመጣው? ምንም ይምጣ። ቀጥልሽ ንገረኝ። ሄሬዳው መጥቶባል ነው? አንተ አገላለጽ አንተ እንዳይ ሃይማኖትን እኮ አስማማለሁ። ስለዚህ እሱ ማተራ ያረጋል። ችግር የለውም። ማተራ ያረጋል። ቆይ ሙቤ ጣልቃ ትግባ። ኦራይት ልስማማለህ። እሺ ስለዚህ የሴቶች ወራዊ መጥቶባት ነው ተነጥላ ልትወጣ ሄደችው። ቁርአኑ በምን ምክንያት አድርጎ ነው የወረደው? ቁርአኑ አያው ሙሉ ለሙሉ እነሱን አድርጎ ነው የወረደው። አንተ እንዴት ነው እንዴ? እየነገርኩህ እኮ ነው፣ እያሳየው ነው እኮ። አሁን አይደለም ብለሃል አይደለ? ካልሆነ ቻሌንጅ ልታደርገኝ እኔ ክፍት ነው ቤቴ። ማት ቡሃሪ ላይና ሙስሊም ላይ ባለ ሐዲስ ብቻ ሞግታለሁ። ቡሃሪ ላይና ሐዲስ ሙስሊም ላይ ስላለ ሐዲሱ ቁርአኑ በዚህ ምክንያት ስለወረደ ማለት ነው። እሱ ማተራ በመጀመሪያ ጥያቄ ባይነሳበት ነበረ ማተር ማያደርገን። ዋሽተሃል ሽንት ቤት ብለህ ተናግረሃል የሚለው ማተር ያደርገኛል። እኔ ዋሽተሃል የሚለው ቃል ማለት ነው። ምክንያቱም ከራሳችሁ ማውራት ስለሌለብን። ኤኒዌይስ ቀጥል ክርስቲያን እንጥራ ቆሴ። እሺ አፍተር ፊኒሺንግ ከጨረስኩኝ በኋላ አይ ሪተርንድ ተመለስኩኝ ቱ ካምፕ ወደ ካምፑ ተመለስኩኝ ቱ ዲፓርት ዊዝ አዘርስ ከሌሎቹ ጋር ለመቀጠል and suddenly realized that my necklace over my chest was missing በደረቴ ላይ የነበረውም የአንገት ሐብል እንደጠፋ አስተዋልኩኝ። so I returned to took for it ለማንሳትም ለመውሰድም ተመልሼ ሄድኩኝ and was delayed because of that
በዛ ምክንያትም ዘገየሁኝ። the people who used to carry me on the camel በግመሉ ላይ የሚያስቀምጡኝም ሰዎች came to my hoda ወደ ሆዳውም መጡ and put it on the back of the camel በዛ በእንትን ውስጥም የነበረውን እንትን ግመሉ ላይ ያስቀመጡት come to my hoda ወደ ሆዳው መተው and put it on the back of camel ይቅርታ በግመሉም ጀርባ ላይ ያስቀመጡት thinking that I was in it ያንን እንትን ሳይሉ at that time በቃ ስለዚህ እንትን ውስጥ ይጨምሯትና ሆዳ የሚባለው ሲጨምሯትና ግመል ጫንቃ ላይ ጭኗት ነበረ የዛለት አንስተው እዛ ውስጥ የጨመሯት መስሏቸው ጫኗት ማለት ነው ግን እሷ አልገባችም ነበረ ኧረ እንደሱ አይደለም ጫኗት ማለት ምንድነው ከላይ ነው የሚሰራው ከግመሉ ላይ ይሰራል ድንኳን ለሴቶች የሚደረግ ነው በአረብ ሀገር ሙቤ ዘንቢል አይደለም ዘንቢል ተራለ ሙቤ አንዴ I was in it ማለት ምን ማለት ነው አስመርበት ማለት ውስጡ ያለው መስሏቸው ማለት ምን ማለት ነው ከላይ የተጫነ ሰው እንደዚህ ተቀምጦ ሲሄድ አይታየንም አይን የላቸውም እንደ ሰዎቹ ውስጥ ያለ ስለመሰላቸው እንጂ ከላይ መጀመሪያ ወቅ ከላይ ይጫናል ይሰራል ድንኳን ይሰራል አዳም አንስተው ነው የሚጭኗት ወይንስ ላይ ነው እሷ የምትቀመጠው ላይ ነው የሚጫነው ወይንስ ከስር ነው አንስተው የሚጭኑት እንትኑ ላይ እንትኑ ድንኳኑ ከግመሉ ረባገር አይልም እንደዛ ከሆነ ማለት ነው አይልም እንደዛ እንደ እና ምንድነው የሚለው እንትኑ ውስጥ ይከቷትና ይጭኗታል እንትኑ ላይ ግመሉ ጀርባ ላይ ይጭኗታል እዛ ውስጥ ያለች መስሏቸው ነበር አይደል ታዲያ እላዩ ላይ እንዲሰራ ነው እንደፈለገው ማለት ነው ሴቶች ሲወጡ እዛ ውስጥ ነው የሚቀመጡት እኮ የነገርኩህ እኮ ነው ሜቢ ግልጽ አይደለም እንደ አነጋገሬ ከግመል ጀርባ ቆይ አንስተው ነው የሚጭኗት አይደለም ማለት አንስተው ይጭኗታል አይጭኗትም ኦሬዲ መጀመሪያ ትጫናለች ራሷ መውረድ ትችላለች መውጣት ትችላለች ማለት ነው እንዴ አይልም ግን ይጭኗታል ነው የሚለው ያው አይልም ይጭኗታል ማለት ነው በቃ እነሱ ያለች መስሏቸው ነው ጫኗት አይደለ እኮ ያለች መስሏቸው ወጣ ነበረ እነሱ ደግሞ ግመሉን አንስተው ሄዱ ይሄ ምንም ማለት አልወጣቸው አይልም እንደዛ ሲጭኑ ያለች መስሏቸው ነው የሚለው እኮ ያለች መስሏቸው ሄዱ እነሱ አይልም ወጣ ነበረ አይልም ሲጭኗት ነው ያለች የመሰላቸው ምንድነው የሚያወራው ልዩነት ስላለው እኮ ነው ሙቤ ምክንያቱም ሲጭኑ አንስተው ያንን እሱ ችግር የለውም እሺ እኮ ስለዚህ እቃው ይሆንልህና ሙቤ እቃ ውስጥ ያለች መስሏቸው ሲጭኑት እሷን ሲጭኗት ማለት ነው እቃ ውስጥ ያለ ይመስሏቸው እቃውን ጭነው ትሄዱ እሷ ግን ውስጡ የለችም አይደለ አዲሱም እንደዛው ነው የሚናገረው the people who used to carry me ይላል እኔን የሚሸከሙኝ እኔን የሚወስዱ ሰዎች መንዘካመል ወደ ማለት ነው ቆይ ወለቁ አንድ ያያነበብነው ነው ግመሏ ላይ የሚጭኗት ማለት ነው ተሸክመው የሚያስገቧት came to my hoda and put me አይደለም put it on the back of camel በግመሉም ጀርባው ላይ አስቀመጡት thinking that I was in it ምን አለ እዛ ውስጥ እንዳለው በማሰብ ብላ ተናገረች ኦኬ እሺ ቀጥል ተግባባን ቀጥልሽ ማተሪያ ያደርግም ብቻ እኔ እንትኑን ነው የማውቀው ሴቶች ሲሄዱ አረብ ሀገር ላይ ሙቤ ይኸውላ ይሰራ ያ ድንኳኑ ሎክ ሙቤ ያ ድንኳኑ ከመሬት ነው እሷን በቃ ድንኳን በሚለው ልስማማለህ በአንተ ኔሙ ማለት ነው ኔሙ ያጣላን ከሆነ ኔሙ ላይ ከሆነ
ስለዚህ ያ ድንኳን መሬት ነው ያለው። ውስጡ ይጨምሯትና አንስተው ይጭኗታል አይደለ? ኦኬ እሺ። ግን እኔ የዛን ዕለት እንደዛ ሲያደርጉ እሷ ውስጡ አልነበረችም። ያን አንስተው እቃውን ሲጭኑ እሷ ግን ውስጡ አልነበረችም። ምን ያህል ቀላል እንደሆንኩኝ በዚህ ምንድነው እሱ ትላለች። በጣም ቀጫጫ ስለሆንኩኝ ምን በማሰብ ነው እነሱ ሆዳውን ሲያነሱት ትኑር አትኑር እንኳን መለየት አልቻሉም። ብድግ አድርጎ ሲጭን ያለች መስሎታል። ባዶ እቃውን ጭኖ ሄደ ማለት ነው። ከዛ በኋላስ እሷ እዛው ቀረች ማለት ነው። በዚህ ምክንያት ነው ቁርአኑ የወረደው ማለት ነው። ከዛ በኋላ ሐሚቱ ይመጣል ማለት ነው። ሐዲሱ ሙሉ እንዲነበብ ትፈልጋለህ? በጣም ጊዜ ይፈጃል። አውቀዋለሁ። ኦልራይት። ስለዚህ ሐዲሱ የምታውቀው ከሆነ ከዚህ በኋላ የሚመጣው ታሪክ የዝሙቱ ታሪክ ነው የሚመጣው አይደለ? ሐሚቱ ኦልራይት። ከታማች በኋላ ሙሐመድ ዳይሬክትሊ ነብይ ከሆነ ኖ አላደረገችም ብሎ ለምን ዲፌንድ ሳያደርጋት? ኖ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አንድም ነገር አይናገሩም። ላ የንጢቁ ዐኒል ሀዋ ይላል። አላህ ካልነገራቸው በስተቀር በራሳቸው የሚወስኑት ነገር ምንም ነገር የለም። አላሁ ስብሓነሁ ወተዓላ ደግሞ ሲያወርድላቸው ቁርአን አውርዶ ማለት ነው ነፃ አረጋት። ይሄ ነው በቃ ባጭሩ ታሪኩ ማለት ነው። ለምን ያህል ጊዜ ነው የታመመችው አይሻ? ኦልሞስት አንድ ወር ከምናምን አንድ ወር አካባቢ ይመስለኛል። አንድ ወር ሙሉ ታማ ስትሰቃይ ዝም ብሎ ነበር ማለት ነው መሐመድ። ፊትም አልሰጣትም ማለት ግን ይጠይቅ ነበር አይደለ? ሰዎችን ምንም ነገር አላሏትም። ምንም ነገር አልተናገሩም። እንደውም ምንድን ነው ያሉት? እኔ ከሚስቴ ጥሩ ነገር እንጂ መጥፎ ነገር አልጠረጥርም ነው ያሉት። ምንም ነገር ኦኬ። እሷም ደስተኛ ነበረች በሱ በዛን ሰዓት ማለት እንዴት ደስተኛ ትሆናለች? በመሐመድ ቀጥፎባት እንዴት ደስተኛ ትሆናለች? በመሐመድ እንዴት ማለት በመሐመድ ደስተኛ ነች ማለት ነው እሷ ነው ወይንስ መሐመድን ተቀይመው ነበር? አሁን እኮ ሀሳቡ ታሪኩ ማለት ነው ሰዎች አወሩባት፣ ቀጠፉባት ማለት ነው። መሐመድ ደግሞ አላደረገችም ብሎ ተከራከለላት ወይንስ ለመፍታት ሰዎችን ያማክር ጀመር? ለመፍታት አይደለም። ዋሂ እስኪወርድለት ጠበቀ። በቤቷ አስቀመጣት። ከአቡበክር ለመፍታት ሳልጠየቀ ለመፍታት ምን ስለ አይሻ ምን ታውቃላችሁ እያለ ምን እያልክ ነበረ? ልፍታት ወይ እያለ ነበር አልክ። እንደዛ የሚል ቃል እስኪ አምጣ እኮ። ሰዎች አትፍታት አላሉትም? አንተ እኮ ነህ ራስህ ልፍታት ወይ ብሎ ሰዎችን ጠየቀ። እዛ የሚለው ነገር አምጣና አሳየን። ሰዎቹ እንዳይፈታት መክረውታል አልመከሩትም? ማለት ለምሳሌ የታለ አሁን ካለ ማስረጃውን ያምጣ እና ልኮ ነው እንዳይፈታት ሰዎች መክረውታል አልመከሩትም? መጀመሪያ ተጠየቀው አንተ ያልከው ምንድን ነው ያልከው? አንተ ልፍታት ወይ ብለዋል አልከኝ። ተመድ ተረጋጋ። ቆይ እኮ እንዳይፈታት መክረውታል አልመከሩትም እኮ ተስማማ። ልፍታት እንዳላለ ተስማማን አይደል? እንዳይፈታት መከሩት ማለት ምን ማለት ነው? እንዳይፈታት መከሩት ማለት ምን ማለት ነው? ግልጽ እኮ ነው። ረሱል አለይሂ ሰላቱ ወሰላም በአይሻ ጉዳይ ማለት ነው መፍታት ይፈልጋል ማለት ነው እኮ። አይሻን እንዳትፈታት ሰዎች እየመከሩት ነው ማለት ነው። ፕሊስ ሞዬ ሰዎች አትፍታት እያሉ እየመከሩት ነው ማለት እሱን ሊፈታት ይፈልጋል ማለት ነው። አንተ እንደዚህ እንትን እያጣመምክ ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም በአይሻ ጉዳይ ምንም ነገር አላቆረፋትም፣ ምንም ነገርም አላለዋትም። ገባህ? ኖርማል ፍቅር ሲሰራ ነበር እንደ በፊቱ ኖርማል ፍቅር ነበር የሚሰጣት ማለት ወሬው እንደተዛባ ማለት ነው።
ወሬው ተስፋፋ አይደል? መዲና ሙሉ ወሬው ሲስፋፋ አባቷ ቤት አስቀመጧት። ገባ ከአላህ ሱብሓነሁ ወተዓላ ዋህይ እስኪመጥላቸው ድረስ ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ቁርአን አውርዶ ነፃ አረጋት። ከዛ መጥተው ነፃ አረገሽ አሏት። ይሄ ነው እስልምና ለቀህ ትወጣለህ ላልኳት ሁሉ መረጃ ባመጣብህ ምን የሚለው ነው? ሰማለሁ። አሁን መታል። ቀጥል መታል። ሰማለሁ። ኦልራይት እሺ። አንዴ ሙባረክ ሰማለሁ። አዎ ይሰማል። ኦኬ እኔ ባመጣልህ ሊፈታት እንዳማከረ አትፍታት እንዳሉት ባሳየ እስልምና ለቀህ ትወጣለህ? እንዴት እስልምና ለቀህ ትወጣለህ? ላወራሁት አንተ ምን ብለሃል? ስለ ፍቺም እንትን አላለም፣ መጥፎም ነገር አላወራም። ስለ መሷ ነገር ምንም ኖርማል ያሳለፈው ብለሃል። እንደተቀየመችው እንደተኳረፉ ፊት እንደነሳት ሊፈታትም እንዳሰበ መረጃ ላምጣብህ። እስልምና ለቀህ ትወጣለህ? ሊፈታት እንዳሰበ ማለት ቅድም ስጠይቀኝ የነበረው ነው። መልሶ ደግሞ እንዴት ይለኛል? ሊፈታት ፈልጓ። አዎ ሊፈታት ብሎ ሰው ጠየቀ ብለሃል። እንደዛ የሚል ነገር አምጣ እኮ ብሰጥ እስልምና ለቀህ ትወጣለህ ወይ? ለምንድን ነው የምለቀው? ለምን አታሳይም አንተ? ኦልራይት አላሳየም። እስልምና ለቀህ ትወጣለህ ወይንም ቻሌንጅ አድርገኝ። ለምን እንደሆነ ታውቃለህ? እስልምናችሁን ስለማታውቁት ውሸታም ነህ በለኝ። በቃ ቀላል ነገር እኮ ነው። ኦልራይት እናሳያለን አልኩህ እኮ። ግን ውሸታም አይባልም ሰው። ለመጀመሪያ ጊዜ ለወደፊቱ ሙቤ ሜቢ እንደዛ ሚል አላነበብኩም በሚል እለፍ። ቆስጤ ቀጥል አንብበው። ኤግዛክት ቃል ወርዱን ማውጣት ተቻልክ? ኤግዛክት ቦታውን አውጣው፣ ትልቅ ስለሆነ አዲሱ። እሺ ታሪኩን ይህንን ካየን በኋላ ወርዱን አንተን ከፈለክልኝ በኪወርድ አውጣዋለሁ። ሰርች አድርገው። እሺ ኮንትሮል ኤፍ መሰለኝ ዲፎርስ አገኘው እና ዲፎርሲንግ ሂዝ ዋን አንብበው ከሱ ጀምረ። እሺ አላስ ሜሴንጀር ኮልድ አሊ ቢን አቡ ጣሊብ ያለ መልእክተኛ አሊ ቢን አቡ ጣሊብን ጠሩት። ኤንድ ኡስማን ቢን ዘይድን ጠሩ። ዌን ሂ ሶ ዘ ዲቫይን ኢንስፒሬሽን ዲሌይድ የግልጠተ መለኮቱ በዘገየ ጊዜ ቱ ኮንሱል ደም አባውት ዲፎርሲንግ ሂዝ ዋይፍ ማረጋገጫውን ሚስቱን ለመፍታት ማረጋገጫ እስኪጠብቅ ድረስ ሲዘገይ ኡስማን ቢን ዘይድ እንዲህ አለ what he knew of the good reputation of his wives and added, O Allah's messenger, keep your wife, for by Allah we know nothing about her but good. ያላ መልእክተኛ ስለ እርሷ ጥሩ ነገርን እንጂ መጥፎ ነገርን አናውቅም፣ ስለዚህ ሚስትን ጠብቅ ብሎ ይናገራል። ማን? ኡስማ ቢን ዘይድ ማለት ነው። ከዛ ኮት እየጠበቀ እሱ ዝግጅትነቱን ለምንድን ነው ያደረገው? ሚስቱን ለመፍታት። ምን እየጠበቀ ነው? ግልጠተ መለኮት። በዚህ ሰዓት ማን መጣ? ይሄ ኡስማ ቢን ዘይድ የሚባለው ሰውዬ። ቡኻሪ ስንት ነው? 2661 ላይ። ከዛ ኡስማ ቢን ዘይድ የሚባለው 2661 ይሄን መጥቶ ያላ መልእክተኛ ኦ አላስ ሜሴንጀር። እሺ አንዴ ሁሉም ላይ አለ። ቡኻሪ ላይም አለ፣ ሙስሊም ላይም አለ።
በየቦታው እሰጥሃለሁ፣ ችግር የለውም። እሱ ሚውት አድርግና አንብበው ከፈለክ ቀጥል። እሺ ስለዚህ ኪፕ ዩር ዋይፍ ፎር ባላህ ሚስትህን ጠብቅ። እንትን ዊ ኖ ናቲንግ አባውት ሄር በት ጉድ፣ ስለሷ ምንም ነገር አናውቅም ከመልካም ነገር ውጪ። አሊ ቢን አቡ ጣሊብ ሰይድ የአሊ ቢን አቡ ጣሊብ ደግሞ እንደዚህ አለ፣ ኦ የአላህ መልእክተኛ ሆይ አላህ ሃዝ ኖ ኢምፖስድ ሪስትሪክሽን ኦን ዩ፣ እንትን የወሰነው ነገር ምንም የለም በአንተ ላይ የከለከለ ምንም ግዴታ የለም። and there are many women other than she፣ ከሷም ውጪ ብዙ ሴቶች አሉ። yet you may ask the woman servant who will tell you the truth፣ እውነቱን ሊነግሩ የሚችሉም ሌሎችም ሴት አገልጋዮች አሉ። ድምፅ አለ አብደላህ አንዴ ማይክን እሺ ጠርተው እንደዚህ ያሉ፣ ኦ ባሂራ did you ever see anything which raised your suspicion about her፣ ግን ባሪዳ ሆይ ስለሷ የሚያጠራጥር የተመለከትከው አንድ ነገር ይኖር ብሎ ጠየቀ ያለ መልእክተኛ። ባሪራም እንዲህ አለ። ጥያቄ መጠየቁን እዚህ ጋር በረም እያያችሁ እየተመለከታችሁ ምን አይነት ጥርጣሬ አለ በሷ ዘንድ ምናምን ያየው የሚያጠራጥር ነገር አለ ብሎ ጠይቋል ያለ መልእክተኛ። እንዲህ ባሪራም እንዲህ ብሎ መለሰ፣ ኖ አረ አላየሁም፣ በአላህ who has sent you with the truth፣ በእውነቱ ማን ነው የላከ? I have never seen in her anything faulty except that she is a little girl of immature age፣ እኔ በሷ ላይ ምንም አይነት ነገር አላየሁባትም ከትንሽ ያልደረሰች ሕፃን ልጅ ከመሆኗ በቀር። who sometimes sleeps and leaves the dough for the goats to eat፣ አንዳንዴ እንደውም እንቅልፍ ወስዷት ሊጡን ያቦካችውን ሊጥ ለበጎች እንዲበልበት ከምታረገው ነገር ውጪ። on that day Allah's messenger ascended the pulpit and requested፣ ያለ መልእክተኛም በዛን ጊዜ ወደ መንበሩ ላከና እንዲህ ብሎ ጠየቀ፣ that somebody support him in punishing Abdullah bin Ubay bin Salt፣ ይሄንን ሰው የሚቀጣ ማንን? አብደላህ ቢን ኡባይ ቢን ሳሉል የሚባለው ሰውዬ። who has hurt me by slandering the reputation of my family፣ ቤተሰቤን እንድራገም እንድጠራጠር ያደረገኝን ሰው በአላህ I know nothing about my family but good፣ ስለ ቤተሰቦች መልካም ነገር ካልሆነ በስተቀር ምንም ማውቀው ነገር የለኝም። and they have accused a person about whom I know nothing except good፣ ከመልካም ነገር ውጪ እንድጠራጠር በመጥፎ ነገር እንድጠራጠር ካደረገኝ በቀር። and he never entered my house፣ ቤቴም ከዚህ በኋላ አይገባም except in my company፣ ከኔ አገልግሎት ውጪ። ሰይድ ቢን ሙዳህ ጎታብ ተነሳ፣ ሰይድ ቢን ሙዳህም and ሰይድ እንዲህም አለ፣ ኦ ያላ መልእክተኛ በአላህ I will relieve you from him፣ ከዚህም ነገር እኔ ገላግላ then we will chop his head off፣ አንገቱንም ቆርጠን እንጥለዋለን። and if he is from our brothers፣ ከወንድሞቻችንም ቢሆን ከዛሃራጅ ከሚባሉትም then order us፣ እዘዘን አለው። and we will fulfill your order፣ ያንተንም ትእዛዝ እንፈጽምልሃለን። on that በዚህም ሰይድ ቢን ኡብዳህ የሚባለው the chief of ካዘራ የካዝራጅ አለቃ የሆነው and before this incident፣ ከዚህም ድርጊት በፊት he had been poised a man got up motivated by his zeal for his tribe፣ ከሱ ብሔር የሆነው በማበረታቻም ቀጠለ። and said እንደዚህ አለ፣ በአላህ you have told a lie፣ ውሸት ተናግረሃል። you cannot kill him፣ አረ መግደል አትችልም። and you will never be able to kill him፣ እሱንም ለመግደል በፍጹም አትችልም አለ። on that ኡሳይድ ቢን አልሃዲር ጎታብ እንዲህ የሚባለው ሰውዬ ተነሳ፣ ሰይድ ቢን ኡብዳ በአላህ you are a liar፣ አንተ ውሸታም ነህ፣ በአላህ we will kill him፣ you are a hypocrite defending the
ሰዎች of Aus and Khazar got excited በጣም ስሜት የሆኑ and were about to fight each other ሊደባደቡም ደረሱ while Allah's messenger was standing on the pulpit በመድረኩም ላይም ያላ መልእክተኛው ቆሞ በነበረበት ጊዜ he got down ወደታችም ወረደ and quieted them till they became silent ከዛ ማገላገላቸው ጸጥ እስከሚሉ ድረስ on that day I kept wiping so much too so that neither did my tears stop እምባዬ እስከሚቆም ድረስ መጥረግ ቀጠልኩኝ nor could I sleep ወይም እስከምተኛ ድረስ in the morning my parents were with me ከኔ ጋርም ነበሩ ቤተሰቦቼ and I had wiped for 2 nights እምባዬን ለሁለት ምሽቶች እየጠረኩኝ ውዬ ማደር ጀመርኩኝ till I thought my liver would burst for wiping ጉበት እስኪፈርስ የትኛውን ላይ ቀደም ስናገር ምንም ልክ እንዳልተጎዳሽ ምንም እንዳላዘነች አድርገው ስላወሩ እነሱ እሺ on that በዚህም ጉዳይ I kept on wiping so much so that neither did my tears stop እምባዬ ማቆም እስከሚያቀታቸው ድረስ እየጠረኩኝ ወይም መተኛት እስከሚያቀተኝ ድረስ እያለቀስኩኝ ነበረ in the morning my parents were with me ቤተሰቦቼም በነጋታው አብረውኝ ነበሩ and I had wiped for 2 nights and 2 days ለሁለት ምሽትና ቀኖችም እምባዬ burst for weeping ጉበቴ ፈነዳ እስኪመስለኝ ድረስ አለች ልቀጥለው ቀጥል ችግር የለውም እንጨርሰውና ደግመን ስለማናነበው ረጅም ነው አዲሱ ደግመን አናነበው እንጨርሰው እሺ while they were sitting with me ከኔ ጋርም ተቀምጠው በነበሩ ጊዜ and I was wiping ከኔ ጋርም ተቀምጠው በነበሩ ጊዜ አሁንም እንበይን እየጠራኩ ነበር an ansari woman asked my permission to ኔጋም ቁጭ ብላ ማልቀስን ቀጠለች while we were in this state Allah's messenger came and sat down በዚህም ሁኔታ ላይ በነበርንበት ጊዜ ያላ መልእክተኛ መጡ እና ተቀመጡም and he had never sat with me since the day they forget the accusation ይቅርታን እስከዚህ ቀን ድረስ አብራቱን ተቀምጦ አያውቅም በደንብ አስተውሉ 60 ነው ያልከኛ አዲሱ ነው ያ ብዙ ቦታ አለ ችግር የለውም እሱ እንደዛ የሚል የለም ታዲያ እውነትህን ነው እናየዋለን እያየነው ነው ትከፍተዋለች ችግር የለውም ሎክ በደንብ አስተውሉ ገና ከቆስጠንጢኖስ ግማሽ ላይ ነው የጀመርከው ሐዲሱ ከነ የለም ማለት ከነ ሐዲሱ የለም 2661 ላይ አራለ ሐዲሱ አለ ችግር የለውም ሐዲሱ ካለ ሌላውን እናየዋለን አብረን ኤኒዌይስ ተከፍተውና እናየዋለን ሎክ እስከዚህ ቀን ድረስ አብሯት እንኳን ተቀምጦ አያውቅም ከወር በላይ እያለች ይጎዳል እኮ ሰው ስለሆኑ የቤተሰባቸው ጉዳይ ስለሆነ ቆይ የለም ስላልክ ሙቤ መቀመጥ ምናምን አይደለም ሙቤ አንተ የለም ስላልክ ካንተ ጋር ሌላ ዲል የምናደርገው ነገር ይኖራል ሐዲሱ ቅድመ አለ ለሚሉት እናንብበውና አንተ እንደሌለ እናየዋለን ተዘጋጅ አንተ ቀጥል ቆስጠንጢኖስ እሺ እስከዚህ ቀን ድረስ እስከዚህ ምህረት ድረስ አብሮኝ ተቀምጦኝ አያውቅም ነበረ no revelation regarding my case came to him for a month ለአንድ ወርም ጊዜ ምንም አይነት ግልጠተ መለኮት በእኔ ጉዳይ አልመጣለትም ነበር he recited ተሽዋሁድ የሚባለውንም ይቀራ ነበር none has the right to be worshipped by Allah and Muhammad and his apostle ከአላህ ሌላ የሚመለክ የለም እናም ከመሐመድ መልእክተኝነት እያለ እሱን ይቀራ ነበረ and then said
ኦ አይሻ ሆይ I have been informed such and such about you ስላንቺ ብዙ ተብያለሁ ብዙ ተነግሮኛል if you are innocent ምንም ያላረክሽ ከሆነ ሰላምታ እንኳን በስርዓት እንትን ብሎ ታያቅም እነሱም ብቻ የሚጠይቀው ያቺ ዳነሽ ብቻ ነበር የሚላቸው ከወር በኋላ ነው እስሯ እንኳን የተቀመጠው ከዛ ከወር በኋላ መጥቶ ግን ሲቀመጥ ምንድነው ፍቅር ሊሰጣት ሳይሆን ንጹህ ከሆንሽ አላህ ያወርድልሻል በቃ መገለጥ ንጹህ ካልሆንሽ ግን ንገሪኝ ገና ስቲል አሁንም ጥርጣሬው ራስ ከወር በኋላ ሰዎች ህፃን ነች እሷ ምንም አታውቅም ኢማቹር ነች ሊጣብኩታ እንኳን ሳከድ ነው እዛው ትተኛለች በግና ፍየል መጥቶ ይበላባታል አትፍታት ብለውት ነው ሰዎች ኦልራይት እንቀጥል አምቦ እሺ ኦኬ ከዛ ይሄን ያንቺን ንጹህነት ይገልጣል and if you have committed a sin ኃጢያትም ከሰራሽ then repent to Allah ንስሐ ግቢ ወደ አላህ and ask him to forgive you ባይተረጥርና ንጻን ኃጢያ ሰርተሽ ከሆነ ንስሐ ግቢ አላህ ይቅር እንዲልሽ እያለ የሚለው ባይተረጥራት ነው ትንሽ ጭንቅላታችሁን አሰሩትና ስለሌላት አላህ እስኪያነጻ ድረስ ጠብቂ ነው አለ ጠብቅ ስለዚህ እስቀድሞ የጠየቀው የዞረው ይሄን ያለው ግልጽ ነው ቀጥል እሺ if you have committed a sin ኃጢያትም ከሰራሽ ንስሐ ግቢ ወደ አላህ እሱ ይቅር ይልሻል ይቅርታን ጠይቂ for when a person confesses his sin and asks Allah forgiveness Allah accepts his repentance አንድ ሰውም ተጸጽቶ አላህን ይቅርታ ከጠየቀ ንስሐውን ይቀበለዋል when Allah's messenger finished his speech ያው ሲስተማቲክ በሆነ ሁኔታ ሰዎች ሁሉ ጠይቆ ኖ ኃጢያት አልሰራችም ህፃን ስለሆነ ምንም ስለማታቅ በየቦታው ስለምትተኛ ነው ሲሉት ራሷን ሊያውጣጣት ነው ይሄንን እየሞከረ ነው ሲስተማቲክ በሆነ ሁኔታ በቃ ኃጢያትም ሰርተሽ እንደሆነ ይቅርታ እንድትባይ ንስሐ ግቢ እያለ እየነገራት ነው ከወር በኋላ ማለት ነው አሁን ሰርቻለሁ ብትል ጋማ ይላታል ማለት ነው ዘሙተሻል ቀጥል እሺ ስለዚህ ኃጢያትን ከሰራሽ ንስሐ ግቢ ንስሐሽን ይቀበልሻል ብሎ አላት ከዛ በኋላ ኦኬ እሺ ከዛ አላህ accepts his repentance when Allah's messenger finished his speech ንግግሩን ከተናግሮ ከጨረሰ በኋላ my tears case completely in their remained ከዛ በኋላ መሐመድን ተጸየፈችውና አንድ አወራው በቃ አለችው አባቷ ማለት ነው ምላሽ እንኳን ለሱ መስጠት አልፈልግም ማለት ቀጥል my father said ሴሽን በራሳቸው አይሰጡም አላህ እስኪያነጻ ጠበቃ አዳም ባልና ሚስት ጉዳይ ነው ይሄ ዝም ብሎ እንትን አይደለም my father said by Allah I did not know what to say to Allah's messenger እኔ አባቴም እንደዚህ አለ እኔ አላቅም ለአላህ መልእክተኛ ምን ማለት እንዳለብኝ I said to my mother ለእናቴም እንደዚህ አልኳት talk to Allah's messenger on my behalf እናቴንም አባቴ ቢሲል ለእናቴም ነገርኳት በእኔ ምትክ ያላ መልእክተኛን እንድታወራው she said እንደዚህም ማለት by Allah I do not know what to say to Allah's apostle ለአላህ መልእክተኛ ምን ማለት እንዳለብኝ እኔ አላቅም አለች እናትየውም I was a young girl በጣም ሕፃን ልጅ ነበርኩኝ and did not have much knowledge of the Quran ስለ ቁርአን ብዙ ዕውቀትም አልነበረኝም I said I know by Allah አውቃለሁ that you have listened to what people are saying and that has been planted in your minds and you have taken it as a truth እናንተ ምን እያሰባችሁ እንደሆነ አውቃለሁ በሰዎችም ዘንድ የተባለው ነገር አይምሮአችሁ ውስጥ እንደተተከለ አውቃለሁ እንደ እውነትም እንደወሰዳችሁት አውቃለሁ አለቻት now if I told you that I'm innocent and Allah knows that I'm innocent you would not believe me እኔ ምንም እንዳላደረኩኝ ንጹህ እንደሆንኩኝ ብነግራችሁ አላህ ሁሉንም እንደሚያውቅ ብነግራችሁ እናንተ አታምኑኝም if I confuse to you falsely that I am graduate and Allah knows that I am innocent እኔ
ዝም ብዬም ጥፋተኛ ነኝ ብላችሁም አላህ ያውቃል ንጹህነቴን። you would believe me እኔ ጥፋተኛ ነኝ ብዬ በነገራችሁ ወንጀለኛ ሆናለሁኝ፣ ምክንያቱም አልሰራውም። የአላህ ግን ንጽህናዬን ያውቃል። ወንጀለኛ ብሎ ይዛታል። ስለዚህ ምንም አማራጭ የለኝም እያለች ነው። የሩቁማ ከሆነ ካዳ በሚስቱ ላይ የዞረ ሐሜትን ካማ ልክ ሰዎቹ እንደተቀጡት መሐመድ የሚቀጣል ማለት ነው። ቁርአኑ ላይ የምናነሳው አርጉመንት ይመጣበታል። ቀጥል ቆሴ። ሰዎቹ ተሽለው እኮ ጤነኛ ነች እሷ እያሉ እየመከሩት ነው ሰዎቹ መሐመድን። ኦኬ እሺ እንቀጥል። ነብይ አይደለም ለካ መሐመድ ነብይ መስሎኝ ነበረ። ከሰዎቹ የተሻለ መስሎኝ ነበር። እንደው ከሰዎቹ እንደባሰና ነብይም እንዳልሆነ በዛው ስለነገርከን እናመሰግናለን። ቀጥል። ኦኬ እንቀጥል። ኦኬ and Allah knows that I am innocent. You would believe me. By Allah, I don't compare my situation with you except to the situations of Joseph's father Jacob. የኔን ነገር አላወዳደርም ከዮሴፍ አባት ያዕቆብ በቀር who said so for me patient is most fitting against that which you assert and it is Allah ትዕግስትም ከሁሉ ነገር ትበልጣለች እና በአላህም whose help ወደ አልጌ ጋር ዞሬ ብዬ እንትን አልኩኝ። የኔ ንጹህነት አላህ ይገልጠዋል ብዬ አላህ ይመሰክረዋል ብዬ በአላህ I never thought that Allah would reveal divine inspiration in my case. እንዲህ ብዬ ጭራሽ አልጠበቅኩም ነበረ አላህ በእኔ ምክንያት ግልጠተ መለኮት ያወርዳል ብዬ በእኔ ጉዳይ as I considered myself too inferior to be talked of in the holy Quran. በእኔ ጉዳይ doesn't case ቁርአን ላይ ይጠቀሳል ብዬ I had hoped that Allah's messenger might have a dream in which Allah would prove in my innocence. እኔ ጠበቅኩት የነበረው በአላህ መልእክተኛ ህልም ውስጥ አላህ ምልክት ያሳይና የኔን ንጹህነት ያረጋግጣል ብዬ by Allah, Allah's apostle had not got up and nobody had left the house before the divine inspiration come to Allah's apostle. ወደ አላህ መልእክተኛ ማንም ሰው አልወጣም ከቤት ግልጠተ መለኮቱ እስከሚመጣ ድረስ so there overtook him the same state which used to overtake him overtook him the same inspired divinely. okay ይሄን ቦታ በማንም አልወሰደም ነበረ። ይሄ ግልጠተ መለኮቱ of the sweet where dropping light pierced through it was a cold wintry day. በጣም ቀዝቃዛ በነበረ ጊዜ ላቡ እንደንትን ሲወርድ ይታይ ነበር፣ ሲንጠባጠብ ነበር። when the state of Allah's messenger was over, የአላህ መልእክተኛ የእንትን ደረጃ በጣም ከፍተኛ በነበረ ጊዜ he was smiling in the first word he said አይሻ በጣም እየሳቀም ነበረ። የመጀመሪያም ቃሉ አይሻ የሚለው ቃሉ ነበረ። thank Allah, አመሰግናለሁ አላህ for Allah has declared your innocence. አላህን አመሰገነ ያንቺን ንጹህነት ስለመሰከረ። my mother told me sorry go ahead sorry እየቀጠልኩኝ go ahead ማለት ምን ማለት ነው? ሂድ sorry confuse እየበላ አትብላ ይመስላል። አሁን እያነበብኩ አታንብብ ይመስላል። no I confuse ስላደረኩ እኮ ነው ሂድ አልኩት። እሺ my mother told me ማይክን ያዝሽ አንዴ my mother told me to go to Allah's messenger. እናቴም ወደ አላህ መልእክተኛ እንዲሄድ አዘዘችኝ። I replied by Allah, I will not go to him. Not go to him and will not think but Allah. ወደሱ በፍጹም አልሄድም ካላህ በስተቀር ማንንም ደግሞ አላመሰግንም። አላህ revealed አላህ ይሄን ነገር ስለገለጠው ነው ተብላ ነው እንግዲህ አስቡ።
መሐመድን አመስግኚ ወደ ቤቱም ሂጂ ስትባል አልሄድም ወደ ቤቱም ካላህ በቀር ማንንም አላመሰግንም አለች አይሻ። በጣም ቂም ይዛበታለች። ከዛ የትኛው ሱራ ወረደ ይላል? ቀጥል። ኦኬ ከዛ ሱራ 24 11 ወረደ። when Allah gave the declaration of my innocence የኔ ንጹህነት አላህ ኡታህ የሚባል ሰው for he was his relative የሱ ዘመድ ነበረ said by Allah I will never provide mister with anything ይሄንን ነገር I think ወይ መስጋና ምናምን ነው መሰለኝ ሚስተር የሚባለው ነገር ሰው ነው። ቀጥል። ፕሮቫይድ አላደርግም ማለት ኦኬ እሺ with anything because of what he said about Aisha ስለ አይሻ የተናገረው ነገር አዎ እውነት ነው but Allah later revealed አላህ ዘግይቶ ምን አደረገ ሪቪል አደረገ ገለጸው and let not those who are good and worthy among you swear not to help their kinsmen those in need and those who left their homes in Allah's cause በዚህ ምክንያት በመልካም ነገር በሀብታቸው በመማል እና ይሄ ኪንሴም ምንድነው ይሄ ዘመድ ነገር ምናምን ብቻ አላውቅም። እሺ ዝምድና ወይ ምናምን ነገር መሰለኝ ዝምድና ወይም ዘመድ። እሺ those in need and those who left their homes in Allah's cause ባላ ምክንያት let them forgive and overlook ይቅርታን እንዲያደርጉ አድርጉ እና ድጋሚም እንዳያደርጉ do not wish that Allah should forgive you Allah ይቅርታን እንዲያደርግላችሁ አትጠብቁ verily Allah is oft forgiving Allah ማሪ ነው እና ምህረት ሙሉ ነው ሱራ 24 22 አለች ከዛ after that Abubakar said yes Abubakar yes ካለ በኋላ በአላህ I like that Allah should forgive me Allah ይቅር ሊለኝ ይገባል and resumed helping ሚስታን መርዳት አቆምኩኝ whom he used to help before ከዛ በፊት አላህ መልእክተኛን ጠየቁኝ the prophet's wife about me saying ስለ የነብዩ መሐመድ ሚስት ስለኔ ምን እንደምትል what do you know and what do you see ምን ታውቃለህ እና ምን ታያለሽ ከዛ she replied እንዲህ አለች እሷ አይደለችም የጠየቀቻት ደግማ አንብበው ይቅርታ ይኸው አላስ ሜሴንጀር ይላል አላስ ሜሴንጀር also ኦኬ ዘልዬ ነው አንድ መስመር አሁን ይሆናል እሺ እኮ ያለ መልእክተኛ also asked Zainab bint Jasha ያለ መልእክተኛ Zainab bint Jasha እንጠየቀ the prophet wife about me saying ስለኔ ምን እንደምትል አዝጋ ነዛዛው what do you know and what do you see ምን ታውቂያለሽ ምን አይተሻል ብሎ ጠየቃት she replied እንዲህ ብላ መለሰች oh Allah's messenger አይሻ ብላ መለሰች እቺ ዘይነብ ምናምን የምትባለው ምን አለች I refrain to claim hearing or seeing እከለከላለሁ ከማየትም ከመስማትም እከለከላለሁ I have not heard or seen ምንም አላየሁም ምንም አልሰማሁም በአላህ I know nothing except goodness ከመልካም ነገር ውጪ ስለሌላ ነገር አላውቅም ስለ አይሻ አለች አይሻ ረማይከን ያዘው ብራዘር further added Zainab was competing with me in her beauty and the prophet's love ራሷን ታወዳድር ነበር ስለ ውበቷና ስለ ፍቅሯ የታላ protected her አላህም ጠብቋታል from being malicious for she had pity ብሎ ይመልሰልናል ማለት ነው I think እንደዚህ ገመደ ሐዲስ ታነበብኩ ቆይቻለሁ በቃ ተንኮለኛ ነው በጣም ረጅም በጣም
ረጅምና ትልቅ አሰልቺ ሐዲስ ነው። ክሊር አድርጋችኋል። ቴንክ ዩ ሶ ማች። በጣም ነው ገለጽከው። ያ ስለዚህ ያ ቁርአኑ ላይ ያነበበ ሰውዬው በጣም ግልጽ ሰው ነው። እሱን አመሰግናለሁ። ያመስግነው። እኔ ያልኩት አንድ ስህተት የተናገርኩት አለ ስታነበው። እፎይ ቆይ፣ እዚህ ጋር የአላህ መልእክተኛ እንደሆናቸው አልገባም። አሁን ቆይ እኔ የተናገርኩት ላይ አንድ ስህተት አለ። ምን ነው ከቁርአን ጋር የተናገርኩት ጋር ሁለት ድረስ ነው ሐዲሱ የሚሄደው። አብደላ ማይክን አንሳው። ቆይ አትዝጋው። ቆስጠንጢኖስን ስላመሰገንክ አመሰግናለሁ። ግን ቅኔያዊ ንግግር ስለተናገርክ እኔ ስህተት የተናገርኩት አለ ናቸው እንደሆነ ነው የሚያውቀው አላልክም አንተ? እሷ እንኳን እናትንም አባትንም ሲጠይቅ የአላህ መልእክተኛ አናግሩት ብለህ እየጠየቀች እየሰማ አብደላ፣ አሁን ወደ ቁርአኑን መልስና አሁን ቻሌንጅ እናደርጋለን ማለት ነው። የወረደበትን ሙሐመድ እየዞረ ሰዎችን ጠይቋል አልጠየቀም? ስለምን ባመነበብከው መሰረት ስለ አይሻ አላህ ክሊር እስኪያደርግ ድረስ ክሊር አደረገም አላደረገም? እሷቸውን እኛ አናመልክም እኮ ታውቃለህ። እኔ ታመልካለህ የሚል ጥያቄ አልጠየቅኩህም። ሰዎችን እየዞረ ስለ አይሻ ጉዳይ ጠይቋል አልጠየቀም? ጠይቋል። ስለዚህ መሐመድ ይጠራጠር ነበር። አላህ ግን ምን አደረገ? አይ አዳምጥ። ስላላቱ አንተ መልስ። አላህ ምን አደረገ? ፕሊስ መረጃ ስላጣ አላህ መገለጥ አመጣልኝ ብሎ እኮ አላህ ምን እስኪያደርስ ድረስ ጠበቁ። እሳቸው የመጠበቅ ጉዳይ አይደለም። ጓደኞቹን ጠየቀ። እሳቸው የስሜትንም አያወሩም፣ እንደኛ የስሜትንም አያወሩም፣ ያልሰሙትንም አያወሩም። አዳምጥ እኮ የሰማውን መረጃ ሰበሰበ። አትፍታት አሉት። ሁሉም ሰራተኞቹም ያሉትም አይሻ ህፃን ልጅ ምንም የማታቅ ምስኪን ሆኗን ነው የምናውቀው አሉት። በዚህም መሰረት ምንም ከሰዎች ስለሷ መጥፎ ነገር ማግኘት ስላልቻለ ያለው አማራጭ ምንድነው? እሷ ነው ሄዶ መጨረሻ ከወር በኋላ 1 ወር ሙሉ እሷ ጋር ደረሰ። ከወር በኋላ ስሯ ተቀመጠ። ታማ እየማቀቀች ኢማጂን ሴቶች ባላችሁ ታማ 1 ወር ሙሉ ፊት ቢነሳችሁ ሰላምታ እንኳን አይለኝም ነው ያለችው። ከ1 ወር በኋላ ስሯ መጥቶ ተቀመጠና ምንድነው ያላት? ሐሚቱን አድርገሽ ከሆነ ንስሐ ግቢ፣ ተናገሪ፣ አላህ እንዲምርሽ፣ ካላደረግሽ አላህ መገለጥ ያመጣልሻል አላት። ከ1 ወር በኋላ ማለት ነው። ከዛ ምን አለች እሷ? አላደረኩም ብልም አታምኑኝም። አሁን አድርጋለሁ ብላችሁ እያሰባችሁ ስለሆነ አድርጌያለሁ ብል ደግሞ አላደረኩምና በአላህ ዘንድ ንጹህ ሆናለሁ፣ በእናንተ ዘንድ ደግሞ ወንጀለኛ ሆናለሁ አለች። አድርጌያለሁ ብትል ዘማዊ ነኝ ብሎ ይፈታታል ስቲል ማለት ነው። ተሰዎቹ ዘማዊ አይደለችም ስላሉት ራሷ መሰከረች ማለት ነው። ስለዚህ ማልቀስ ውስጥ ቀጠለች ማለት ነው፣ አላደረኩም ብላ። ስለዚህ መሐመድ ምንም አይነት አማራጭ ሲያጣ መጨረሻ ላይ በቃ አላደረገችም ወደሚለው መጣ። መገለጥ መጣልኝ አለ ማለት ነው። መገለጡ ግን መሐመድን ራሱ ሚዳኘው ይሆናል። ለምን ጥርጣሬ ለምን ጠረጠራችሁ ይላል። መሐመድ ካልጠረጠረ 1 ወር ሙሉ ለምን ዘጋት? 1 ካልጠረጠረ ለምን ሰዎችን ሄዶ ጠየቀ? 2 እዛው ውሸት ነው አትሉም ነበር ወይ ብሏል። ለምን መገለጥ እስከሚመጣለት ጠበቀ? እሱ ራሱ እዛው ውሸት ነው ሰዎቹ ለምን ሳይላቸው? አይ እሱ ከራሱ ስለማይናገር መገለጥ ስለሆነ ሰዎቹ መገለጥ እንዲመጣላቸው ነው። በቃ ወሬውን ሲሰሙ ዝም ብለው ያስፋፉት እንደ መሐመድ ማለት ነው። ዘይነብ እንኳን ያልሰሙትን ለሰዎች አስተምሩ። ሰውዬ ከማን ሰምቶ ነው እሱ? ለአንድ ወር ከአላህ ሰምቶ ቀጥታ ከአላህ የተቀበሉ ቃል ነው ለህዝቦቹ። ለአንድ ወር ያህል የዘጋት ከማን ሰምቶ ነው? አላህ ክሊር አላለም። ወንድማችን እየተረጎመ አስተምሯል። ለአንድ ወር ያህል ከ1 ወር በኋላ ነው መጥቶ ስራ የተቀመጠው። ለአንድ ወር ያህል
ስትማቅቅ ስታለቅስ ያላባበላት ለምን? ከማን ሰምቶ ነው ወንድማችን? እንደንና እንዳናንተ አልፈነከታቱም እኮ እሷቸው ጠበቁ። አላህ ክሊር እስኪያደርግ ድረስ መፈንከት ነበር ጠበቁ እኮ አላጨናነቋትም። ንሳ ግቢ ሰርተሽ ከሆነ ንሳ ግቢ መቼ ነው ያላት? ቃል እየሰጡ ተደለም እሳቸው ሳከድ ነው እዛው የምትተኛ ህፃን ልጅ ነች። በዚህ ምክንያት ነው አትፍታት ሲሉት በአንድ ሰው አልቆመም። እየዞረ ሁሉንም ከጠየቀ በኋላ ሁሉም ስለሷ መልካም ስለተናገሩት ያለው አማራጭ ምንድነው? እሱ ምንድነው ያለው አማራጭ? አላህ እስኪያጠራው ድረስ መጠበቅ ነው አማራጭ። አላህ ስለሚያጠራው ፍቃድ ሰጥቷታል እኮ ለሷ። ምንድነው ነፃ ፍቃድ የሰጣት? ሰርተሽ ከሆነ ንሳ ግቢ። መቼ ነው ያላት? መቼ ነው ያላት? መቼ ነው ያላት? እንዴ መቼ እንዳላ አልሰማም። ቀድሞ ከሰዎች ጠይቆ ነው ወይንስ ከሰዎች ጠይቆ ሰዎች ኖ ንጹህ ነሽ ካሉት በኋላ ነው ወይንስ ከሰዎች ሳይጠይቅ ነው ያላት? ሰዎችን ሳይጠይቁ ነው። እሷን ብቻ ነው የጠየቁት እሷቸው። አሁን ከፍ ትልና ጨዋታዊ መረጃ ይሆናል። ክፈተው። ሰዎችን ሳይጠይቁ ለመሆኑ እሷን ለብቻ ቀድሞ እንደጠየቃት ማስረጃውን ክፈት። አንተ እሳቸው ሰዎቹን ከጠየቀ በኋላ ነው የሚለውን ማስረጃ ክፈት። ቶነን ቀንስ፣ ማስረጃውን ክፈት። ኖ እኔ እየነገርኩህ እኮ ነው። ለምሳሌ አንተ እሳቸው ከሰው ለምሳሌ ምናምን አትበል። አሁን ማስረጃውን ክፈት፣ ቶነን ቀንስ። እንደዛ ነው የምንሄደው። ከአንድ ወር በኋላ መጣ የሚለውን አዘጋጀው። ክፈት የሰማ ነው አይደለ? ክፈተው። እሳቸው ሰውን ከጠየቁ በኋላ ነው የሚለውን ክፈት። አንተ ማስረጃ ክፈት። በመጀመሪያ ነው እሷን የጠየቋት ስላል ማስረጃ ክፈት። ተረተረ የሚወራበት አለም። ይሄ ተረት እያወራው አይደለም እኮ ኡስታዞቹ ቤት አይደለም ያለኸው፣ እዚህ እፎይ ቤት ነው ያለው። እፎይ ቤት ስታወራ ቅድሚያ አርጉመንት ይነሳል። ማስረጃ ስትባል ማስረጃ ትከፍታለህ። ቅድሚያ አርጉመንቱ ላይ እንስማማለን፣ እንሞጋገትና ቆይ ሰመድ ማስረጃ ስጠይቀኝ እኔ ያመጣለሁ። ሀሳብ አለብኝ፣ ሀሳብ መውሰድ። ቆይ ከአንተ ጋር ራሱ ማውራት አይገባም። ቆይ ካልተገባ ምን ትሰራለህ? ቤት የተጎልተ ከስሮነ ታብታብ እያደረከ ሪፖርት እያደረከ አትማርም እንዴ? ስለዚህ ቅድሚያ እኛ ቤት ምንድነው የሚደረገው? ህጋችን ቅድሚያ አርጉመንት ነው። እንደመጣ ዝም ብለህ ማስረጃ አይደለም የምንጠይቀህ። ሀሳቡ ላይ የምንግባባ ከሆነ እንተላለፋለን። ራስን እባክህን እኛ እናመልካቸውም ነብይ ሰው ነው ስትል እንደውም አንተን የነብይ መስሎ የነበረ ነብይ አይደለም እንዴ አልኩህ። አንተን አናመልካቸውም ሰው ነው ስትለኝ ምንድን ነው ነብይ እንደ ማንኛውም ሰው ነው ስትለኝ እንደ ማንኛውም ሰው ነው እንደ እኔ ነብይ መስሎ ነበር አልኩህ። ነብይ አይደለም እንደ ብዬ ከዛ ቻሌንጅ አደረኩህ። አንተ ነህ እንደ ማንኛውም ሰው ኖ ነብይ የሩቁን ያውቃል። ነብይ ቶፒኩን ሽፍት አታርግ። ነብይ የሩቁን ያውቃል ወይ? ቶፒኩን ሽፍት አታርግ። አሁን የተጠየቀውን ቅድሚያ መልስ። አስቀድሞ እሷን የጠየቃት የሚለውን አምጣ ማረጃ። ወገባችን እየተንቀጠቀጠ ያንን ሁሉ አዲስ ያነበብነው እየሰማህ መስሎን ነበረ። መቼ ጨረስኩ? እንኳን 2-3 መስመር እያለ እኮ ነው ዝም አልከው። ማስረጃ ታመጣለህ? አልጨረስክም? ያን አዲስ ማስረጃ ታመጣለህ? አዎ አመጣለሁ። ከፋት። እሺ እሳቸው ህዝቡን ከጠየቀ በኋላ ነው እሷን የጠየቀ ነው የሚለውን ማስረጃ ክፈት አንተ። ከዛ በኋላ ይመጣለህ። እስልምና ለቀጥ ትወጣለህ። ልክፈትልህ። ኧረ ቢስሚላሂ ረህማን ረሂም። ሎክ ሪስ የእስልምና ቅዠትና ውሸት የእስልምና ቅዠትና ውሸት እንደ አብደላ አይነቱ ጋር እንደዚህ ነው። ኡስታዞቻቸውም እንደዚህ ናቸው። ኮንፊደንስ ካለ እኔ ያስኩት መረጃ ነው ትክክል ካልክ ማስረጃ ትከፍታለህ። እኔ ያልኩት ውሸት ነው ካልክ ስከፍት ቻሌንጅን ትቀበላለህ። እስልምና ለቅቄ ሊወጣ አንተ እኔ አምላክ ነኝ አምልኩኝ ታሳያለህ። አንተ እኔ አምላክ ነኝ ታመልከኛለህ እንደዛ ብልህ ክፈታውን ማስረጃ ተባልክ አከፍትም።
እኛ እኮ ነብዩ ሰለላሁ ዐለይሂ ወሰለም አናመልክም እውነተኛ ነብይ እንደሆኑ ነው። ማን ጠየቀ? ታመልካለህ ታመልክ የሚል ሙግት ውስጥ ማን ገባ? ወንድማችን ማይጠየቁ ነው ያልጠየቀው ለምን መልሳለህ? እኔን ሀሳብ ውሰድ። ኦልራይት ሐዲሱ ሰምተዋል በደንብ ሰምቻለሁ። ኦኬ ሐዲሱን ከሰማ አሁን ቁርአኑ ላይ ነው የምናወራው። ስለዚህ የእናንተ ፈጣሪ ማን ነው? ቆይ ሐዲሱ ላይ ነው የምናወራው፣ ቁርአኑ ላይ እናወራለን። ከዛ ወደ ቁርአኑ መልሰው ክርስቲያን እንትና ሜቢ ምንድን ነው አላስ ሜሴንጀር ቁርአኑን ሰምቻለሁ፣ ሐዲሱንም ሰምቻለሁ። አሁን ይህ ሰውዬ ሲናገር የነበረውን ነገር እዚህ ጋር ክሊር እናድርገው። ሐዲሱን አዎ አንብበናል፣ እንትን ብለናል፣ ግን ያዳመጠ ሰው አይደለም። ምን ይላል? አላስ ሜሴንጀር ካም ኤንድ ሴት ዳውን። ምን አለ? ያላ መልእክተኛ ወደ እኔ መጣ and he had never sat with me since the day they forget the accusation. ይሄ ከተፈጠረ ቀን ጀምሮ አብሮኝ መጥቶ ተቀምጦ አያውቅም በፍጹም። በጣም ነበር ግልጠተ መልኩት አልመጣም ነበር። ኦልሞስት ለአንድ ወር ነብይ መሐመድ ምንም መጥቶ አልጠየቃትም። ኢቭን አይደለም መጠየቅ ከጎኗ እንኳን መጥቶ አልተቀመጠም ነበር። በዚህ ጉዳይ ግን ይሄው ደግሞ ለምንድን ነው የሚጠይቃት? ሲንገረኝ ጎበዝ፣ ለምንድን ነው የሚጠይቃት? ጥሩ ጎበዝ፣ ለምን የሚጠይቃት? መጨረሻ ሎክ እናንተ ጥፋት አጠፋችሁ ተብላችሁ ባልና ሚስት ናችሁ። ሌሰን ባላችሁ ብትታሙ እናንተ ባልሽ እየዞረ ሰው ቢጠይቅ ነው የሚሻልሽ? አንቺን አኩርፎ ለአንድ ወር ሙሉ አዳም ሙታ ሊስን አዳም ዞሮ ዞሮ ጠይቆ ሰዎች ሁሉ ስለ አንቺ ንጽህና ለባልሽ ከነገሩት በኋላ መጥቶ አንቺን አትፍታት ሚስት እኮ መልካም ነች ብለው ስለ አንቺ ቅድስና፣ ንጽህና፣ መልካምነት ከነገሩት በኋላ መጥቶ አንቺ ይሄንን ሰምተሻል፣ እሱ ግን ዘግቶሻል። ከወር ምናምን በኋላ ታመሽ እየማቀሽ መጥቶ ሰርሽ ቁጭ ብሎ ሰርተሽው ከሆነ ንስሐ ግቢ ምናምን ነገር ቢልሽ የኔ ባል እኮ ምስኪን ነው የምትይው። ልመልስልህ። ቆይ ምንም መልስልህ። አንተ ብትሆን ማለት ነው ሚስትህ ረጋግጠህ ነው ወይም በዱላ ወቅተህ ነው የምትሸኛት ማለት ነው። ሁለተኛ ነገር ደግሞ እኔ እኮ ሙስሊም አይደለሁም እኮ ሙስሊም ስላልሆንክ ነው እኮ። ሙስሊም ብሆን ኖሮ እንደዛ ሙስሊም ስላልሆንኩኝ አልተፈቀደልኝም። ቆይ ሁለተኛ ነገር ደግሞ አኩዜሽን ለሁለቱም ያባየን ለማየ ለምን ታደርጋለህ? ወደ እኔ አታምጣ ወዳጄ። ስለዚህ መሐመድ ወጋግቶ ስላልገደላ ጀግና ነው። በጣም ጀግና። ምንም ነገር ከአላህ ዋህይ እስኪወርድለት ድረስ ምንም ነገር አክሽን አልወሰደም። ገባህ? ለአንድ ወር ግን ነገር አክሽን አልወሰደም። ለአንድ ወር ሙሉ ጉበቴ የፈነደሰ እሳቸው አይደሉም። ወደ ቤቷ ተቀመጠች። ምንም ነገር ወህይ እስከሚወርድ ድረስ ምንም ነገር አክሽን አልወሰዱም። ይሄ ታላቅነትን ያሳያል ማለት ነው። ኦኬ ማንኛውም ሰው ቤቷ መጥቶ ነበረ። ቤቷ መጥቶ ተቀምጦ ያውቃል ማለት ቤቷ ተቀምጦ ያውቃል። መሐመድ እስሯ ተቀምጦ ያውቃል። ታማ በእንደዚህ ባለች እንደዚህ በጣም እያለቀሰች አንደኛ ነገር ይሄ ቅጥፈት ለእሷ ብቻ አይደለም፣ እሳቸውም ስለሚያካትት ገባ ትልቅ ችግር ነው ይሄኛው ቅጥፈት ማለት ነው። ኦልራይት። ስለዚህ እሳቸው ተረቱን ያዘውና አሁን ወደ ቁርአኑ ልመልስና ቁርአኑ ላይ ልጠልዝ በደንብ ና ቁርአኑን ክፈትልኝ። ይሄ ቁርአን የወረደው ሱራ ከ11 ጀምሮ የወረደው እነዚያ መጥፎን ውሸት ያመጡ ልብ በል። ቅድም አዲሱን በደንብ ቁጭ ብለህ ስለሰማኸው እነኛ መጥፎ ውሸትን ያመጡ ከእናንተው የሆኑ ጭፍሮች ናቸው። ለእናንተ ክፉ ነገር ነው ብላችሁ አታስቡ። በእውነቱ ለእናንተ
መልካም ነገር ነው። ከነርሱ ለእያንዳንዱ ሰው ከኃጢአት የሰራው ስራ ዋጋ አለው። ያም ከነሱ ትልቁን ኃጢአት የተሸከመው ለእርሱ ከባድ ቅጣት አለው ይላል። ስለ አይሻ ጉዳይ ለዜነብ የነገራት መሐመድ ነው አይደለም? አሁን ዜነብን ጠየቋት። ፕሊስ አዳምጥ። ወሬው እንዲዳረስ ሰዎች ያስፈልጋሉ። ይህም ወሬ ከሚያዳርሱት አንዱ ሙሐመድ ነው ወሬውን ያሰራጨው። ስለዚህ ለዜነብ ሄዶ የነገራት ሙሐመድ አይደለም። ስለ አይሻ ጉዳይ ክፈተው አዲሱን ኮስቴ። ዜነብ ነግሯት አይደለም። አዳምጥ ላሳያ ሄዶ እንዴት እንደሚጠይቃት ለምን ብቻህን ታወራለህ? ወሬ ተዳርሰዋል። ዜነብ ጠየቋት። አዳምጥ መልሰዋል። ይኸው አላስ ሜሴንጀር እንዲታይ ተኛ ዘይነብ ቢን ጃሳብን ጠየቀ። ፕሮፊት ዋይፍ አዳምጥ ራስህን ታገኘዋለህ። ቀጣይ ለምን አውቀዋለሁ። አዳምጥ። አንተ እያልክ ያለው ነግሯታል ነው ይነግራል። ላሳየህ እኮ ነው። እሺ አላስ ሜሴንጀር አስክድ ዘይነብ ቢን ጃሻ ዘይነብ ቢን ጃሻን ጠየቃት ፕሮፊት ዋይፍ አባውት ሚ ሴይንግ ስለሚስቱ ጠየቃት። ሄደና ስለሚስቱ ጠየቃት። እሷ ምንም በማታውቅበት ዘይነብ ላይ ስለ ዝሙቱ ጉዳይ ማለት ነው። እሺ ከዛ ምን ሆነ? ቆይ ታውቃለህ? አይ አዳምጥ። ሚስቱ እያለ እኮ ነው። ይሄው እኮ ሚስቱ እያለ እኮ ነው። ምንድነው? ጸጥ ብለህ ብትሰማ እኮ በደንብ ይገባል እኮ። እሺ ከዛ አላስ ሜሴንጀር ነው ጥቅሙ ነው ምንድነው? ኧረ በእናትህ አዳምጥ፣ በእናትህ አዳምጥ። አንተ ሰውዬ ምንም ሰው ያለ ነገር እያወራችሁ እንዴ? አዳምጥ። ወይ ደደብ ይላል። ደደብና እንደዚህ ነው። ቀጥል ኮሴ። እሺ ከዛ what do you know and what did you see? ምን ታውቂያለሽ? ምንስ አይተሻል ብሎ ጠየቃት። she replied እንዲህ ብላ መለሰች። oh Allah's messenger, I refer to claim hearing or seeing. እኔ ከመስማትም ከማየትም ታቅቤያለሁ። what have not heard or seen? ምንም አልሰማሁም፣ ምንም አላየሁም። by Allah, በአላህ I know nothing except goodness about አይሻ። ስለ አይሻ እኔ መልካም ነገር እንጂ ሌላ ነገር ምንም ማውቀው ነገር የለም። አይሻ further added, አይሻም እንዲህ ብላ ጨመረች። ዘይነብ was competing with me. ዘይነብ ከኔ ጋር እየተወዳደረች ነበረ። in her beauty and the prophet's love. በውበቷና በነቢዩ ፍቅር። yet Allah protected her. አላህ ግን ጠበቃት from being ምክንያቱም ስለዚህ ዘይነብ ሙሐመድ ሄዶ ስለ አይሻ ንገሪኝ ሲላት ምን አይተሻል? ምንስ ሰምተሻል? እኔ ስለ አይሻ ምንም መጥፎ ነገር አላየሁባትም፣ ምንም መጥፎ ነገርም ደግሞ ስለሷ አልሰማሁም። ዘጋችሁ ማለት ነው። ሙሐመድ ግን ስለተጠራጠረ ወሬው ያዛመደው አሁን ዘይነብ ነች ወይንስ ሙሐመድ ነው? ወሬ እንዲዛመድ የሚያደርገው እየሄደ እንደዚህ የሚጠይቅ ከሆነ አንድ ሰው ስለሚስቱ ሰንበዲ መጥተዋል። ባልና ሚስት ናችሁ እናንተ። ባላችሁ እየሄደ ሰው ጋር ስለሚስቴ ምን አይተሃል፣ ስለዝሙ ሲወራ እንደ ታማኝ ሲያቅ እየዞረ ምን መጥፎ ነገር ሰምተሃል፣ ምንስ አይተሃል እያለ ቢል ወሬውን እያዛመተ ያለው ራሱ አይደል ባልየው። ዘይነብ ሰምቻለሁ አለች እንዴ? ዘይነብ ሰምቻለሁ አለች። ጨረስክ? እንደናንተ አይነቱን ጭንቅላት እንጃ እኔ ከኮባ ራስ ራሱ ይሻላል። ምን አይነት ሰው ነው? ሰምቻለሁ ብትልማ እንደውም እሺ ያላዛመተው ማስቀድማ ስለሰማችሁ ይባላል። እኔ ከእንደዚህ አይነት ነገር ተቆጥቤያለሁ እያለች ሙሐመድ ራሱ እየሄደ እየነገራቸው ሰምቻለሁ ብላለች። እንዴ ዘይነብ ይለኛል። ሙሐመድ ሄዶ እየነገራቸው ነው። ምን ጭንቅላት አላቸው አጋሪያኖቹ። እሷን እኮ በዝሙት ጠርጥሯ በአሜት ሰምተዋቸዋል። እሳቸው
ከዛ ሄዶ ይሄ ነገር እውነት ነው ወይ ብሎ ዜናባን ጠየቋት። ዜናባ ደግሞ ምን ብላ መለሰች? ስለሷ ከጥሩ ነገር ጭስ ሰምቼም አይቼም አላውቅም ብላ ነገረች። አንተ እዚህ ጋር ምንድን ነው የአንተ ጥያቄ? እዚህ ጋር ምን እያልክ ነው? ሐሜት እያስፋፋ ያለው ማን ነው? እሱ በዚህ መሰረት ያኔ የነበሩ ሀጋሪያኖች ናቸው ማለት። ኦኬ መሐመድ ሊፈታት የፈለገው ለምን ነበረ? ለመፍታት ያማከረ የነበረው ለምን ነበረ? በዝሙት ተጠርጥራለች። ኦኬ ስለዚህ ናቸው እንደ የሩቁን በምን ያውቃሉ እሳቸው? ጎበዝ። ስለዚህ መሐመድ ጠርጥሯል ነበር አይሻን? አዎ ጠርጥሯል። አላህ እስኪያ ጥራው ድረስ ጠበቃቸው። እሳቸው ምን እያልክ ነው? እዛ ክፈተው ቁርአኑን አሁን። አንተ ጃይል ነው በጣም ዝም ብለው እውቀት የለም። ላሳየ ቁጥር 16 ላይ አይ ቲንክ አድርግልኝ። በሰማችሁም ጊዜ በዚህ ንግግር ለእኛ አይገባንም፣ ጥራት ይገባ የቀባት ቅጥፈት ነው። ጥርጣሬ የሚለው የትኛው ላይ ነው? ቅጥፈት ነው። ኦኬ አላህ መሐመድ ጠርጥሯል አለን አይደለ? ጠርጥሯል መሐመድ አለን ቃል በቃል ወጣ እንዴ? ሉክ ጠርጥሯል አለን አይደለ? ግን ምን ይላል ቁጥር 16 በሰማችሁ ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይገባ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። መሐመድ ለምን ጠረጠረ ታዲያ? በሰማ ጊዜ ቅጥፈት ነው እንጂ ማለት ያለበት መጠርጠር አልነበረበትም። ወደ ቁጥር 18 አድርገው። ኦኬ እናንተም አላህ አንቀጾችን ይገልጽላችኋል፣ አላህ ማዋቂ ነው። ቁጥር 19 በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትሰሙ የሚወዱ ለነርሱ በቅርቢቱ በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። ስለዚህ ወሬውን ያዛመተው ማን ነው? መሐመድ ይሆናል። እንድትሰሙ የሚያደርጉ ማለት ነው። ያታደርግም በየቦታው እየሄደች ስለምትተኛ ነው እንጂ ይሉታል። ከቁጥር 12 አድርገው መልሰው። ስለዚህ እየዞረ ሲላቸው ውሸቱን በሰማችሁ ጊዜ ምእምናት በነፍሶቻችሁ ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም? ሙሐመድ ለምን ጠረጠረ? ለምን ደግ ነገርን ብቻ ለምን አልጠረጠራችሁም ይላል። እሱ መፍታቱን መጠርጠሩ ለመፍታት ማሰቡ ዘሙታለይ ብሎ ማሰቡ ሊፈታት ማሰቡ ደግ ነገር ነው። አብዱል ፈታህ ነው የሚለው ደግ ነገር ነው ሊፈታት ማሰቡ ወይንስ መጥፎ ነገር ነው? ጥርጣሬው ወይንስ መጥፎ ነገር ነው? ከአንድ ወር በላይ ሰላምታ በትክክል አውራ ካወራክ ይኸውልህ ሰውን እዚህ መልስ አታልቅስ። ምን ልመልስልህ? ከአንድ ወር በላይ ፊት መንሳቱ እሷን ሰላም አለማለቱ እሷ መልካምነት እኮ አለው እኮ። መልካም ነገር ነው መጥፎ ነገር ነው? መልካምነት አለው። አንተ አይገባም እንጂ መልካምነት አለው። ለአንድ ወር ያህል እየዞረ ስለ አይሻ ልፍታት እያለ ጠርጥሮ ዘሙታለች እያለ ማስወራቱ፣ ከዛም ደግሞ እሷን ፊት መንሳቱ፣ እሷ ደም እንባ ጠዋት ማታ ማስለቀሱ እሷን መልካም ነገር ነው። this is islamic dilemma እኮ ማለት ነው። እንዳንተ አይነት ፍታሞች በኮባ ራሱ ጠፍጥፎ ይሰራዋለኝ። የምትገርሙ ናችሁ። ይህንን ጭንቅላት እኔ በኢየሱስም ምን አይነት ጭንቅላት እንዳላቸው ሰዎቹ ማለት ነው። ኤኒዌይስ ዛሬ ዝም ብለን የገባ ነው። ይህ ነው ልደቷም ስለሆነ ዝም ብለን ሞቅ እናድርገው ብለን እስኪ ገባ እንበልና እንማማር ብለን ነው። ተምራችሁበታል ብዬ አስባለሁ። ከዚህ በላይ መቆየት አዋጣም ማለት እንተኛ። አሁን ላይ ግን ያስተዋልኩት
ታውቃለህ? ሙስሊሞች ማሰቢያቸውን የቱ ጋር እንዳስቀመጡት ነው። ይህን ያለማ ማታስብ አይደለም። ሳስበው እኮ ምን አይነት ጭንቅላት ነው ያላቸው? በኢየሱስ እኔ ቆርጠዋለሁ። እኔ ትዕግስት የለኝም፣ ቆርጠዋለሁ። እንደዚህ አይነት ድብና እንደው ገጥሞኝ ማገኘው ቆርጬ የምጥለው ነው የሚመስለኝ ጭንቅላቴ። ግን ታሪኩን በደንብ ከበደ ያደርጋል። ራሱ ሲያስፋፋ ቆይቶ ሀሚቱን ምስክርነታቸውን እንዳይቀበል ያደርጋል። ሰዎቹ ተገርፈው 80 እንዲገረፉና ደግሞ ምስክርነታቸው እንዳይቀበል ያደርጋል። ከዛ በኋላ 4 ወንዶች እንዲመሰክሩ እሱም መርፌና ክር ሲሆኑ ማየት አለባቸው የሚል ምስክር ይመጣል። ከዛ በኋላ ምክንያቱም እሷን ዲፌንድ ማድረግ ከተጋቡ በኋላ አይሻ ደግሞ አሪፍ አይደለች። ልክ ሙሐመድ ሲሞት ጠብቃ የዘሞተ ሰው ተወግሮ ይገደላል። ልክ ሙሐመድ የሞተ ለታ ይህንን የቁርአን ክፍል ተወግሮ የሚገደልበትን በፍየል አስበላችሁ። ምክንያቱም ሙሐመድ ከሞተ ማንም የሚከላከላት የለም። ዘሙተሻል ብለው ወግረው ይገሏታል። ከዛ ያ የቁርአን ክፍል የውግራ ክፍል አሁን የለም። ከቁርአን ውስጥ ከጠፉት አንዱ የውግራት ክፍል ነው። ተወግሮ የምትገደልበት ማለት ነው። አይሻ ተንኮሏ ግን ደስ አይለን። ይህን ታሪክ ታውቀዋለህ ቆሴ? የሆነ ጊዜ ስትገባበት ብቻ ነው የሰማሁት እንጂ እንትን አላልኩም። ምን አስተዋልኩኝ መሰለኝ? አሁኑ እንትን ላይ ግልጠተ መለኮቱ የዘገየበት ምክንያት ምንድን ነው ከተባለ መሐመድ አጣርቶ እንትን ያለው ማለት ነው። ያ መረጃዎችን ሰበሰበ፣ ዘሆን ሰበሰበ። ከቤት ሰራተኛ እስከ ሳባዎቹ ሁሉንም ጠየቀ፣ ሚስቶቹንም ጠየቀ። ሁሉንም ቢጠይቅ ስለ እሷ መጥፎ ነገር የሚነግረው ጠፋ። ህፃን ልጅ ነች ነው የሚሉት ሁሉም። ህፃን ስለሆነች ሊጣብኩታ እንኳን በየቦታው ምትተኛ ነች ይሉታል። ስለዚህ ያለው አማራጭ ምንድን ነው? እሱ በቃ ምናምን ታማ ለመጀመሪያ ጊዜ ስራ ውጭ አለና በቃ ንገሪኝ አላት። እውነቱን ብነግራችሁ እያመናችሁኝ አይደለም፣ አላደረኩም ስል አድርጌያለሁ ብል ደግሞ አላደረኩምና አላህ እውነተኛ እንደሆንኩ ያውቃል፣ ንጹህ እንደሆንኩ ያውቃል። ሳላደርግ አድርጌያለሁ ብላችሁ አላህ ንጹህ እንደሆንኩ ያውቃል፣ ነገር ግን እናንተ ወንጀለኛ ታደርጉኛላችሁ አለች። ሳላደርግ አድርጌያለሁ ብላችሁ እናንተ ወንጀለኛ ታደርጉኛላችሁ፣ አላህ ግን ንጹህ እንደሆንኩ ያውቃል። እሺ ወንጀለኛ ካደረጉ ደግሞ ወግረው ይገሏታል። አላደረኩም ስላችሁም ደግሞ እያመናችሁኝ አይደለም፣ ስለዚህ ምንም አማራጭ የለኝም አለች። ሜይ ቢ ሱናን ኢብን ማጃ 1914 አንዴ ክፈተው እንትና ቆስቴ መረጃ እያሉ ስለሆነ የቁርአኑ ሶሪ እንትን ተበላ ማለት ነው። 19 ነው ያልከው? 1944 ሶሪ። ኦኬ እሺ ያውና እንግዲህ ሐዲሱ እንደምትመለከቱት በሱናን ኢብን ማጃ 1944 ላይ ይገኛል። ተመልከቱ። the verse of stoning ይላል በድንጋይ ተወግሮ የመገደል and of breastfeeding an adult 10 times አዋቂን 10 ጊዜ ማጥባት ጡትን ማጥባት ምዕራፍ
በስራ ተጠምደን ነበረ and a 10 fish come in and ate it እናም ጎረምሳ በግ ወይም ፍየል ገብቶ በላው this verse was where this verse was were abrogated in recitation but not ruling other hadiths establishing the number ስለ ጉርምስና እያወራን ጎረምሳ አልከው ኤኒዌይስ የሞተ ለታ የሆነ ምክንያት ያለው አይመስላችሁም? ምክንያቱም ይህ አሁን ሺያዎች ዘሙታለች ዘማዊ ነች ይሏታል አይሻን ዘማዊ ነች ይሏታል ሱኒዎች ደግሞ ሙሚን ይሏታል የአማኞች እናት እንደዛ ነገር ይሏታል ስለዚህ ቅድም እዛ ጋር ሰውየውን የሚገል ሲል እና የመከፈላቸው አንዱም ከዚህ ጋር የምትያያዘ ነው ካይሻ ቁርአኑ ክፍል የወረደውን አያችኋል እንዳለ ወሬ አምቶ ሰምቶ ተረተረት ነው ቁርአን አንድ ነገር ግን እኮ በጣም ትልቅ የሚቀብር ሐዲስ ነው የሆነ ነገር በጣም ይቀብራል ይሄ ሐዲስ ምንድነው በጣም ትንሽዬ ልጅ እንደሆነች በብዙዎች እየተመሰከረ ነው እዚህ ሐዲስ ላይ ተመልከት ለሰውነትም አቅም ሔዋን በቃል ላይ እንትን ላይ ብቻ እንትን አልነበረችም ትልቅ እንዳልነበረች ህፃን ልጅ እንደነበረች በረም ይናገራል ሐዲሱ ይሄ እኮ አግብታ እኮ ከዓመታት በኋላ ነው አግብታም ከዓመታት በኋላ እኮ ነው ስቲል ኢማቹር ይለዋል ህፃን ነበረች ያልበሰለች ገና ህፃን ነበረች ሊጣብኩታ እንኳን እዛው የምትተኛ ሳከድ ነው በግና ፍየል መጥቶ ይበላባን ነበረች ይላል ሁሉም እንደዛ ይመሰክሩላት እሷም ስለራሷ ስትናገር ሎክ ያው ለሚዋሹት አዲስ አለ ቀጫጫ ስለነበረች እናትየዋ መግባት አወፍራታለች ይላሉ አይደለ ራሷ አይሻ የምትናገረው አለ በጣም ቀጭንና በላም ነገር የምትልበትን ክፍል አንዴ አሳያቸው ኦኬ ቀጫጫ እንደነበረበት ራሷ በዛ እዚህ ስትጫን ነው እዚህ ጋር ኬምቶ ሆና ፑት the back of comment thinking that ይኸውና እንዲህ ብላ ከተናገረች በኋላ ተመልከቱ thinking that I was in it ውስጥ እንደነበርኩኝ ይመስሏቸው as that time በዛ ጊዜ women were light in weight ሴቶች በኪሎ በጣም ቀጭን ነበሩ in thin ቀና ቀጭን ነበሩ ክብደታቸውን ቀላል እና ቀጭን ነበሩ and did not use to eat too much ምናሉ በረንብ ማን በላም ነበረ so those people did not feel the difference ምናሉ so እነዛ ሰዎች ልዩነቱ አልገባቸውም ፌስታል ነበረች በቃ በዛ ጊዜ ማለት ነው እንግዲህ አትኖር አላወቋትም እቃውን ብድግ ሲያደርጓለች ብለው ነው ዘውት ያደረጉት yes in the heaviness ነው የሚለው ተመልከተው in the heavy ያክል ምን ያህል ባዶ ልትሆን እንደምትችል እንግዲህ አስቡት ምናልባት የ77 ድርቅ ማስተዋወቂያን ምናምን ነገር ማሰብ ትችላላችሁ ያን ያህል አይነት ደረጃ ላይ ያለች ሰው ቅጥነት አላገባላችሁን እኔ እንደው ድምጼ እንደማይወሰውስ ብዙ ወንድሞቼ ነግረውኛል ስለዚህ በድምጼ አትወሰወሱ በድምጼ እሰራለሁ መልኬም እንደሆነ እንደማላምር ብዙዎች ነግረውኛል ስለዚህ በእኔ ድምጽም መልክም ማንም አይወሰወስም እኔ እንደሆንኩ አላቆምም የኦርቶዶክስን ቤተክርስቲያን ሳትዘጋለ ወገናችን ዘመዳችን ማሜሩ ይወሰወስ ይችላል ከመቃብር ቀና ሲል ተስፋ እንዳቆርጥ
በሉት ተረከዛይቱ እንደተሰወሰ ረስተው ነው እንዴ ነብዩ? በሉት ደስ ሴት ልጅ አታይም፣ አይኗ አይላትም። በቃ በመሐመድ ህግ መሰረት በዝሙት ጉዳይ ላይ እንኳን 777 ሙኝ 7700 ሙኝ በዝሙት ጉዳይ ላይ ሴት ልጅ ምስክር ተቀባይነት የለውም። ፔሬድ 4 ወንዶች ግዴታ መርፌና ክር ምን እንደሆነ ባናቅም አቦ አይደር ባለው እንሄዳለን። አለቀ፣ ይበቃናል። ስለዚህ እንግዲህ ሊትራሊ ጭንቅላቱን ለሚጠቀም ሰው ትንሽዬ ማሰብ ነው እንጂ የሚጠበቅበት መሐመድ እንትን ብሎ መለኮታዊ መገለጥ እየጠበቀ ሳይሆን አሁን ቅድም አንተ ካስተማርክበት አንግል ትንሽዬ ዞር አድርጎ ማየት ነው እንጂ የሚጠበቅበት። ቢያዩ በርካታ ነገሮች በአንድ ጊዜ ስለምናለቀው እንዲወጡ የሚያደርጓሉ። በቁርአን ውስጥ ብቻ ከሀፍሳ ጋር በነበረው ግንኙነት ሀፍሳ ወፍራበት ደብረው ፊት ሲነሳት መገለጥ መጣልኝ እያለ እንትን የሚል ፓንት ሲሰርቅ በገዛ ሰሃቦች ሲጠረጠር ለነቢይ ሰለባ መደበቅ አይገባውም የሚል መገለጽ መጣልኝ የሚል በጦርነት ንብረት ሲወርሱ በርካታ ሱራዎች ሱራ 8:1 ላይ የተዘረፉ ንብረቶች የአላህን የመልእክተኛ ናቸው ብሎ የራሱን ጥቅም ያስጠበቀበት እንሂድ። ሌሎችም ላይ ምግብ ከበላችሁ በኋላ ከነቢዩ ቤት ውስጡ ሱራ 33 50 51 52 50 እሱ ፍላጎቱን የግል ፍላጎቱን ሊያሟላበት የትኛው ነብይ ነው በእንደዚህ አይነት መንገድ የመጣው? የትኛው ነብይ ነው መለኮታዊ መገለጥ መጣልኝ እያለ እንደዚህ ፐርሰናል ኬዙን የራሱን መብት ያስጠበቀበት? ምንም ርቀት ሳይኬድ አንድ ሰው እነዚህም በስነ ስርዓት ለሳምንት ለ15 ቀን ግፋቢል ለአንድ ወር ካጠና እስልምና ለቆ የማይወጣበት ምንም ምክንያት የለም ብዬ አምናለሁ። ቦስ ነቲንግ ብቻ ግን በሚገባቸው ቋንቋ ያጽናል። ውረዱ፣ ወረየስ ይሰራሉ። ውረድ፣ ጌታ አሳይቶኛል። እንደ ቀለሜ ሊሆን ነው። በቃ እኔም ተገልጦልኛል። ዞር በል ብያለሁ። ልቀቅ፣ ልቀቅ፣ ዞር በል ብለህ ወይ ቀልድ ወኔ ትላለህ። እኔስ ቀልዱም ቀልድ ነው። ቁም ነገሩ ላይ እናተኩር እና እስልምና ተረት ተረት ነው። እኛ ሃይማኖት ነው ብለን አይደለም አክቹዋሊ የምናስተምረው ተረት ተረት ነው። ለማያውቁ ሰዎች ሃይማኖት ነው። ለሚያውቅ ሰው ላነበበ ሰው እስልምና ከልት ነው። በጣም ብዙ ስህተቶች ያሉት ብዙ እንቅፋቶች ያሉት ነው። ስቲል እናንተ እኮ 1+1+1+ ነው ናችሁ። ወንድማችን ወገናችን ስቲል 23 ቁጥር ተሸክመ 1+1+ ላይ ነው። ከእኛ ፈጣሪ በቁጥር ቀመር ይታወቃል ብለንም አናምንም። 1+1+1+ ሀውማሽ ምናምን እንደዛ ምንድን ነው? እንደዚህ አይነት ጥያቄ እንደምን ነው እንደዛ የምጽፈው? ምን ማለት ነው? ያንተ አላ ሜቢ አንድ ነው በማትስ ቀመር የሚታወቅ። እኛ ግን ፈጣሪ በማትስ ቀመር የሚታወቅ አይደለም። አምሳያ ስለሌለው ቢጤ ስለሌለው በቁጥር ራሱ አይገለጥም። እኛ ቢንጎ በቁጥር ፈጣሪያችንን ቁጥር አይገልጸውም። ኤግዛክትሊ በኢሴንሱ ፈጣሪን ምንም ነገር ሊገልጹ አይችልም። ምንም ነገር ሊገልጹ አይችልም። ፈጣሪን በባህሪ ምንም ነገር የሚገልጸው የለም። አይደለም ቁጥሮቹ እነኚህ ስሞች እንኳን የተሰጡት ግብራቱን እንደዚህ ገልጹ እንደሆነ ነው እንጂ ኢሴንሱን በባህሪ በሙላት የሚገልጹት አይደለም። ፈጣሪ የሚገልጽ የለም በሙላት ምንም ነገር ትደነቅበት እንደሆነ ነው እንጂ ፈጣሪ እንዲህ ነው ብለህ ኤግዛክትሊ በሙላት የሚገልጸው ነገር የለም። ምክንያቱም እኛ ፍጡር ነን። ፍጡር ፈጣሪን በኤግዛክት በሆነ ሁኔታ ሊገልጸው አይችልም። የሂሳብ ቀመርን አውርደን ፈጣሪን በሂሳብ ቀመር አውርደን የምናለካካው የምናወዳደረው አይደለም።
ለመረዳዳት ለመግባባት እንደው የቁጥር እንትን እንጠቀም ይሆናል እንጂ ፈጣሪን አብሶሊት በሆነ ሁኔታ ቁጥር ይገልጸዋል ብለን አናምንም። ወንድማችን ግን 23 የምትባለው ሰውዬ 1+1+1 ላይ ነው ያለው። አንተ እስቲ ማይነስን አልተማርክም? ተምረሃል። ኔጌቲቭ ይመጣል። ኔጌቲቭ ምንድን ነው እሱ? እሺ ኦኬ ታይም ማባዛትን ተምረሃል? አንድ ሲባዛ ስንት ነው ወንድማችን? ወገናችን ተመዳችን ስንት ነው? 1/3 ስንት ነው? ኦልራይት ሲካፈልን ስተምራ አንድ ሲካፈል አንድ ስንት ነው? አልተማርካቸውም እነኝህ ሁሉ። ስቲል አንተ ስታክ ያደረገው አይምሮ ፕላስ ላይ ብቻ ነው። እኛ በማትስ ቀመር አይደለም የምንመራው። ስቲል 1+1+1+3 ጊዜ አንድ ሲደመር አንድ 3 ሰዋት። እሺ እኔ 3 ምን ይሁን ታዲያ? እኔ በአካል 3 ብዬ ስለማምን እሺ ችግር የለብኝም። ምን ትሆን? በአካል 3 ብዬ የማምን ሰው ነኝ እኮ። 1+1+3 ነው። ስለዚህ እኔ በአካል እኮ አምላክ 3 ነው ብዬ በአካል 3 ነው ብዬ ነው ማምነው። ሰዋት ምንድን ነው? ምን አይነት ስህተት አመጣ? በባህሪ በመለኮት አንድ ነው ብዬ ነው ማምነው። ተበላህ ማለት ነው። ያንተ አላህ ግን አንድ ነው ስትል ጣቱ ነው አንድ፣ ባቱ ነው አንድ። እንደኔ አንድ ነው ማለት ነው። እኔ አንድ ነኝ፣ አላህም አንድ ነው። አንድ በሚል ቁጥር እንመሳሰላለን እኔና አላህ። ቴንኪው። እኔና አላህ አንድ ነን። አላህ በማትስ ቁጥር ውስጥ ነው ያለው፣ አምሳያ ያለው ቢጤ ያለው ማለት ነው። ቢጤ ያለው ቴንኪው አላህ ወንድሙ ነኝ ሰላም በልልኝ አላህን ማለት በቁጥር አንድ ስለሆነ እና እሱ እኩል ስለሆነን ወርደ ቁጥር ውስጥ ስከተው ምን አይነት እንጦሮጦስ ውስጥ እንደሚከታ አላወቅም ማለት ነው። እኛ ለፈጣሪ ምንም ቢጤ አምሳል ኤግዛክት እሱን የሚገልጽም በሙላት መለኮቱን የለም ብለን ምናምን ሰው ነን። አገኘኝ እንደዛ ነው። እና ምን ትሰራላችሁ? አተኙም? እንደናንተ ሰዎች መተኛት ጥሩ ነው። ያለ ጊዜያችን ያለ ወቅታችን ዛሬ ድንገት ገብተን ነው።